ጌታ ሰላም ጸጋ አራቱ አቅጣጫ እንግዲህ ፌስቡክ ላይ ገባው ምልክት ያሳየኛል ታንኪ በቃ ገባው ወኔ ጌታ ሰላም ጸጋ እንግዲህ በአራቱ አቅጣጫ ኢየሱስ ጌታ ነው God is good and I think credo ላለው ሁለት ክፍል ነኝ ያለሁት ማክሰኞ usually 3 ክፍል ነበር እንግዲህ ከሰዓት እንትን አልገባ አንደኛው ፓርቶክ ላይ ማለት ነው እና ኢየሱስ ጌታ ነው ሰላም ይያለው ሰላም ጌታ ሰላም ጸጋ ይዛላችሁ እንግዲህ ገባ እንበልና ሬዲዮ ላይ ሰላም ብያለው ትንሽ አጭር ጸሎት ልጸልይ ጸሎት ተጎነቼ ያዘ ጸሎት ፓወር ጻርቃን ጸሎት በስራው እጅግ ኃይል ታያያችሁ አይደል አሁን ራሱ ስንት ቀን እስቲ ኦልሞስት 40 ቀን ሸት የተደረገ ነገር እንዲከፈት የሚያደርገው ጸሎት ጉልበት ነው ሸት ምን ይመስላችኋል አሜሪካ እንግዲህ ኮንግረሶች ዛንቅ አድርገው ይዘው ማለት ነው ብዙ ሰዎች አያውቁም ነው ፕሬዝዳንቱ ያዘ ነው የሚመስላቸው ግን ያዙት ኮንግረሶች ናቸው እዛ ይዘው እንግዲህ እዛ ውስጥ ያለ ሁለት ፓርቲ አለ ማለት ነው ዲሞክራቲክ ሪፐብሊክ አለ ማለት ነው እነሱ ምንድነው የፕሬዝዳንቱን ቪዥን ሰፖርት ማለት የሚረዳ ባጀት መልቀቅ አለባቸው ማለትም ሳይን እንዲያደርግ ማለት ነው ግን እዛ ውስጥ የነበረ ውጊያ ቀላል አልነበር ግን መጨረሻ ጌታ ድል ሰጠን ጌታ ይመስገን ምን መስላችኋል 53 ለ47 ነበር እንግዲህ ማለፍ ያለበት 60 ነው ግን እግዚአብሔር ግን ያው ጸሎት ኃይል ስለነበረ ከነሱ ከዲሞክራቲክ ፓርቲ 8 ሰው መጥቶ ሞልቶ ተከፈተ ማለት ነው ይሄ ሁሉ ጸሎት ነው እንቢ ያሉ ሰዎች ተለቀው ማለት ነው አያችሁ ጸሎት የማያስለቅቀው ነገር የለም ማለት ነው ስለዚህ ሸት ዳውን የተደረገ ተከፈተ ማለት ነው ይሄ ሁሉ ጸሎት ኃይል ነው እንግዲህ መሪስ ቅዱሳን ይጸልያሉ አሜሪካንም ብዙ እግዚአብሔር ሰዎች አሉ የሚጸልዩ ማአት እግዚአብሔር የሚፈሩ እነሱም ጸሎት ኃይል ነው እና አሁን ሸት ዳውን የተደረገ ተከፈተ ማለት ነው ስለዚህ ኢየሱስ ጌታ ነው እግዚአብሔር ስሙ ይባረክ ግን ብዙ ሰው ያቀም ብዙ ሰው ኮንግሬስ ነገር ሁሉ ያለው ኮንግሬስ ውስጥ ነው ገባቸዋል እዛ ነው ነገሮች ሁሉ መሰሰማምቶ ፕሬዝዳንቱ የሚፈርመው እንጂ ፕሬዝዳንቱ አይደለም እንዲያደረገው ሰይጣን ግን ትልቅ ነገር ያያደረገ በፕሬዝዳንቱ ላይ ሰው ጥላቻ እንዲኖር ነው ያላወቁ ሰዎች ማለት ነው ማያውቁ ሰዎች ማለት ነው ማያውቁ ሰዎች ያላወቁ ሙሉ ጊዜ ግን ማወቅ ያስፈልጋል ፕሬዝዳንቱ ጋር ሳይሆን ያለው ኮንግሬስ ውስጥ ነው እኛ ኮንግሬስ መጸለይ ስንጸልይ የነበረው እዛ ውስጥ ያለ ቋንቋቸውን ይደባለቀ ሰንደት እንግዲህ መስላችኋል እንግዲህ 40 ቀን ወታደር ሳይከፈለው እንደገና ፓይለቶች ሳይከፈል ራሱ ስንት ዲሌይ የሆነው ጠላት በጣም ሊጠቀም ነገር ፈረሰ ጠላት ስለዚህ ኢየሱስ ጌታ ነው አሁንም እንጸልያለን ጸሎት ኃይል አለው ልላችሁ ነው ጸሎት ኃይል አለው ጸልዩ መጸለይ አለበት ስንጸልይ ምንም እኛ ውጊያችን ከስጋና ከደም ጋር አይደለም ተጣላ ከስጋ ጋር መጣላት ያስፈልግም ከስጋ ጋር መንፈስ አለ የዚህ ዓለም ገዢ ሰይጣን ነው ዛሬ ስለ እግዚአብሔር መንግስት ነው የምናየው ሁለት መንግስት እንዳለ አሳያቸዋለሁ በየትኛው መንግስት ውስጥ እንዳላችሁ ቼክ ማድረግ ነው የትኛው መንግስት ውስጥ ነው ያለው እዛኛው መንግስት ውስጥ ሁለት መንግስት አለ የእግዚአብሔር መንግስት አለ የሰይጣን መንግስት አለ በአለም ላይ ያሉ በሙሉ ከሁለቱ አንዱ ውስጥ ነው ያሉት እንግዲህ መምረጥ ነው የቱ ይሻላል የእግዚአብሔር መንግስት ይሻላል ወይስ ደግሞ እዚህ ዓለም ላይ እዚህ ምድር ላይ ባንተ ንከዛ ሉቃስ 16 ላይ እንዳለ ሲበላ ሲጠጣ ሲያከማች እንደገና ሞተ ይላል ያ ባለጠጋ ከዛ ራሱን ያገኘው እዛ ጨለማ መንግስት ውስጥ ስለዚህ ግን መምረጥ ነው አሁን የእግዚአብሔር መንግስት ይሻላችኋል ወደ እግዚአብሔር መንግስት ለመግባት ደግሞ ዛሬ አሳያችኋለሁ መንገዱን ሌላ ምንም መንገድ የለም ስለዚህ ጸሎት ኃይል አድርጓል በጌታ በኢየሱስ ክርስቶስ ስም አሁንም እንጸልያለን በዛም በመድራችን ላይ ምንም ማለት ጦርነት ትኩሳት በኢየሱስ ክርስቶስ ስም ጌታ እግዚአብሔር ሆይ አንተ ሁሉ ጊዜ ጽድቅ እንዳትረሱ ሁሌ ጽድቅ ያሸንፋል ነገር አለ ግን ያሸንፋል ጻድቅን የሚያሸንፍ ሰው ማንንም የለም ኃጢአተኛ ምንም ከፍ ከብል ጥፋት ነው ለቅሶ ነው የሚያመጣው ግን ጻድቅ ግን በበዛ ጊዜ ህዝብ ደስ ይለዋል ሰይጣን የሚዋጋችሁ ይሄንን ጽድቅ ነው ይሄንን መንግስት ነው የሚዋጋው ይሄን መንግስት ደግሞ ተዋክቶ አሸነፍ አይችልም ኦሬዲ ተሸንፏል እንጂ ማለትም እሱ አሁን ሰይጣን ኦሬዲ ተፈርዶበታል አንድ መልአክ እየጠበቀው ነው ሌላ ምን ሰይጣን ኦሬዲ ፍርድ አይጠብቅም ተፈርዶበታል ግን እሱ ግን አሁን እዚህ ዓለም ገዢ ነው ዲሲቭ የሚያረጋችሁ በዘር የሚያባላችሁ በሙስና በውሸት ውስጥ እንድትገቡ የሚያረጋችሁ ሰይጣን ነው እግዚአብሔር አይደለም እግዚአብሔር ውሸት አይደለም እግዚአብሔር ጋር ሸተኞች ሁሉ እግዚአብሔር መንግስት አውርሱም ይላል ነው እግዚአብሔር ቃል ነገራቸዋለሁ እና ያ ነገሮች ወገኖች ሰይጣን አለ እኛ ውጊያችን ከስጋና ከኦሮሞ ከትግሬ ጋር አይደለም ከአማራው ከነጩ ከጥቁር ጋር አይደለም መንፈስ አለ
ስለዚህ መንፈስ ደግሞ በመንፈስ ነው እንጂ የምታሸንፈው በጡንቻ አይደለም ወይ ቄራ ልጅ ሆነ አይደለም የምታሸንፈው ሰይጣንን እንደዛ ቢሆንማ አሸንፍ ነበር በጡንቻ ምናምን የለም ምንም እበጥ አይፈራም ሰይጣን ገባ አእምሮ ላይ ነው የሚያሽከረክረው አእምሮአችሁ ላይ ነው የሚጫወተው በቃ አእምሮን ያሽከረክረዋል ሰይጣን ምን መስላል ይሁዳ ውስጥ ገባ አይደለም ይለው ስለዚህ በጌታ በኢየሱስ ክርስቶስ ስም እግዚአብሔር እናመሰግናለን ዛሬ በኢየሱስ ስም ጆሮን ይከፈት አይኑን ይከፈት እግዚአብሔር ድል ስለሰጠን በዚህ በኮንግረስ እናመሰግናለን የተዘጋ አውቆ በሩ ተከፈተ ተብሎ እንደተጻፈ ጌታ እግዚአብሔር በኢየሱስ ስም ስለተከፈተ ይሄ ሸዳውን እንዲህ ሆኖ አያውቅም በአሜሪካ ጌታ እግዚአብሔር በኢየሱስ ስም እናመሰግናለን ጽድቅ ስላሸነፈ ጽድቅ ሁሌ ስለሚያሸንፍ እግዚአብሔር አባቶ እናመሰግናለን ከፍ ቀበል ስም ይባረክ ዘመምድራችን ላይ በዚህም የሆነ ነገር ማንኛው በአለም ዙሪያ ዘዛም ለራሻ መንግስት አይኑን ስለምትከፍት በኋላ የማውጣበት ውስጥ እንዳይገባ ዘላለም ፎrever የማውጣው ውስጥ እንዳይገባ እግዚአብሔር አባቶ በኢየሱስ ስም አይኑን ክፈት ጦርነት በኢየሱስ ስም ይቁም ለእስራኤል ሰላም ይሁን በኢየሱስ ክርስቶስ ስም እኔም እንዳስተምረዳኝ ዛሬም ጆሮ ይከፈት ይሄ ሶሻል ሚዲያ ሁሉ ለእግዚአብሔር መንግስት ዋጀ ነው ሶሻል ሚዲያ በሙሉ ለእግዚአብሔር መንግስት በኢየሱስ ስም የተዋጀ ይሁን እግዚአብሔር እናመሰግናለን ከፍ ከበር ስም ይባረክ in Jesus name አሜን አሜን ኢየሱስ ጌታ ነው ወል ጌታ ኢየሱስ ጌታ ነው እንግዲህ ሬዲዮ ላይ ሰላም ብያለሁ እና እንትን አለው ምን እንዳትረሱ መርሳት የለባችሁ አሁን እንግዲህ እዚህ የተደረገ ያለው ጽድቅ አልኳችሁ ገብቷል ብያችኋለሁ ኮንግረስ ውስጥም ገብቷል አያችሁ ጽድቅ ሁሉ ጊዜ ሲኖር ውጊያ አለ ገባችሁ ውጊያ አለ በዛኛው ፓርቲ ያሉ they don't care ለእግዚአብሔር መንግስት ለእግዚአብሔር ነገር ለጽድቅ ነገር they don't care በቃ ስልጣንና ብር ነው የሚወዱት እዚህ ደግሞ አሁን ክርክሩ ምንድነው ይሄ አይፈቀድም መፈቀድ ያለበት ለጽድቅ ስራ ነው አያችሁ መስማት ያለበት ግን ያኛው ደግሞ ጆዶን ኬር ምንም አይነት ሰው ወንዱ እንደፈለገ ይሁን ራሱን ይቀይር እንደፈለገ ይሁን ሴቷም እንደፈለጋ ፖርሽን ታር እንደወቃተ የፈቀድ ነው ያምንም ችግር ጆዶን ኬር እንደዛ ብሎ ነገር የለም እኛ ደግሞ አንስማማ ምን ጸልየው ለዛ ነው እንጂ ፓርቲዘን አይደለም ምን ይዘውኛ ጽድቅ ቢሰራ ጋር እንተባበራለን ኢትዮጵያውን ጽድቅ ለሚሰራው እንተባበራለን በደም ምን ተባበረው በደም ምን ጽድቅ የሚሰራ ጋር ጻድቅ ይተባበራል ከአመጻ ጋር ግን አንተባበርም never መተባበር የለም ከጽድቅ የሚሰራ ጋር እንተባበራለን ምክንያቱም ጽድቅ ያሸንፋል እግዚአብሔር ወገኖቼ ከመስዋዕት ይልቅ ጽድቅን ማድረግ ነው ወደደው ለዚህ ነው ጻድቃን ጮሁ እግዚአብሔር ሰማቸውላል እግዚአብሔር የሚተባበር ከጽድቅ ጋር ሌላ ከምንም ጋር አይደለም ከአመጻ ጋር እግዚአብሔር ቃል ሲናገር ጽድቅን ወደድኩ አመጻን ጠላው ነው እግዚአብሔር ጽድቅ ነው ወደደው ይሄ ጽድቅ ደግሞ የናንተ ጽድቅ አይደለም የእግዚአብሔር መንግስት ፈልጉ ያለው በእግዚአብሔር መንግስት ያለው ጽድቅ ነው ይሄንን ጽድቅ ስትቀበሉ በህይወታችሁ ላይ በክርስቶስ በኩል ትነግሳላችሁ ንጉስ ትሆናላችሁ ምንም ነገር አይነክስብህ ዘራ አይነክስብህ አመጻ አይነክስብህ ምንም ነገር አይነክስብህ ፍርሃት አይነክስብህ ልክ እንዳንበሳ ጻድቅ ያለ ፍርሃት ይኖራል በቃ እንዳንበሳ ትኖራል ምንም ምድር ቢናወጥ ኢኮኖሚ ሸዳውን ሆነ ምናምን አትፈራም እንደዛ ብሎ ነገር የለም እግዚአብሔር ያሰሩማ ጻድቅ አይረብም ስለዚህ አትኝ ባለፈው ስለ እግዚአብሔር በስለልብ ነገርኳችሁ ትንሽ ሱሪቫይስ ላርግና አጭር ዛሬ ስለ እግዚአብሔር መንግስት እንማራለን አብሶ ልባችሁን አጥብቃችሁ ጠብቁ በጣም እሱ መሰረት ነው ምክንያቱም ይሄ እግዚአብሔራው ድንጋዩን ልብ አውጥቶ ወደ ጌታ ስፔሻሊ ከመጣችሁ ልባችሁ ነው የሚቀየረው ልባችሁ ሲቀየር ኮምፕሊት ትቀየራላችሁ ልባችሁ ግን ካልተቀየረ never አትቀየር መቀደል ሃይማኖት ነው ያላችሁ ሃይማኖት ስላለሱ ደግሞ መደበቂያ ነው ሃይማኖት ውስጥ ሆነ አመጻ ትዘራለ ሃይማኖት መደበቂያ ነው ልክ እንደ አዳም ጥላ እንዴት ነው ተደተዛላችሁም ቅጠል ለብሶ እንደተደበቀ እግዚአብሔር አልመጣም ጌታና ነው ልክ እንደዛ ነው ሃይማኖት ግን ይሄን ጌታ ልባችሁ ሲሰጡ ልብን ይቀይራል ልብ ሲቀየር አመለካከት ይቀየራል አነጋገር ይቀየራል ድሮ ታረገ የነበረውን አታረግም ድሮ ከነበርጋ ትለያለ ድሮ ከማረጉ ጋዶኞችን ቻው ትላቸዋለ ባባይ ነው የለም ተቀየለ አድራሻ ትቀይራለ እንዳትረሳ ወደ ጌታ ስትመጡ ኤምስ ነግራቸዋለሁ መንግስት ነው የምትቀይሩት እንጂ ሃይማኖት አይደለም ድገም ፓስተር ድገም ውስጥ ወደ ኢየሱስ ስትመጣ መንግስት ነው የምትቀይረው እንጂ ሃይማኖት አይደለም የምትቀይረው እኔ እንደዛ ነው መንግስት አልቀየርኩም ሃይማኖት አይደለም የቀየርኩት መንግስት ነው የቀየርኩት መንግስት ቀየርኩ አያችሁ ወደዚህ መንግስት ገባው ማለት ነው
ስለዚህ ይሄ ልብ መሰረት ነው አንድ ሁለት ቃል ላብብላችሁና ለመጠበቅ ግዴታ ምንድነው የሚያስፈልገን ፓስተር ልብ መዘጋጀት ከሰው ነው ይላል ምሳሌ 16 ቁጥር 1 ላይ የልብ መዘጋጀት ከሰው ነው ይላል የምላስ መልስ ከእግዚአብሔር ነው አያችሁ ልባችሁ የሚጠበቀው ልባችሁ ሳይዘጋጅ ምን ይመስላችኋል ጌታ 30 ዓመት ተዘጋጅቷል አገልግሎት ጀምሮ በ30 ዓመት ነው አሁን እስራኤል አገልግሎት ጀምሮ በ30 ዓመት ነው ተዘጋጅቷል ምን ይመስላችኋል ያለፋቸው ነገሮች ቀላል ነው አያችሁ ልባችሁ የሚዘጋጀው ለምንድነው ሃንድል እንዲያደርግ ሁሉ ነገር የሚመጡ ነገሮች አሉ በትዳር የራ ልብሽን ለማዘጋጀት ያለብሽ በአገልግሎት የራ ልብን ለማዘጋጀት ያለብህ ከእግዚአብሔር ጋር ለመሮጥ ልብን ነው ለሁሉ ለጓደኝነት ልባችሁ ካልተዘጋጀ ነገሮች አሉ ልባችሁ ካልተዘጋጀ ገበሬ መሬቱን ሲያዘጋጅ እንደው ቢጮ ሄዶ ሚስቱን እንደው በማመሳያ ቢላት ሲያዘጋጅ ማለት ነው የገበሬ ኃላፊነት ልቡን መሬቱን ማዘጋጀት ነው አልኳችሁ ልባችሁ ልክ እንደ መሬት ነው ከዛ ልብ ሲዘጋጅ ቃሉን መቀበል አያቅትም ልብ ሲዘጋጅ አገልግሎት ራሱ አለ መከራ አለ ነገሮች አሉ ሃንድል ታረጋለ አታኮርፍም ኩርፊያ ምናምን ተባረረ ሄደ ጠላት መውረድ ትችላለ ልብ ተዘጋጅቷል ልብ ሲዘጋጅ ልብ ይጠበቃል በቃ ልብ ተጠብቃል አልኩ አሁን መስላል ኃይሌ የተባለው ቀላል ነው እንዴ ባልቶ እንደዚህ ሀገሪቷን እንደዚህ ያያችሁ 4 ዓመት ኦሎምፒክ ዝግጅት ይዘጋጃል ወታደር ተዘጋጅቶ ነው ሳይዘጋጅ ይዋጋል አለዛ ታስጨርሰዋል ልክ እንደ ዝግጅት ወታደር የሚዘጋጀው ለምንድነው ነገር አለ ልክ እኔና እናንተም የክርስቶስ ወታደሮች ነን ልባችሁ ሲዘጋጅ ሃንድል ታረጋላችሁ የሚመጡ ነገሮች መከራ አለ መገፋት አለ ሰዎች አይቀበሏችሁ ታንኪዩ አይላችሁም ምንም አያደርጉም ታዳመን መስላል ታራ ጉድ ፈላባ ታንኪዩ ካልተባልክ ጎድ ፈላ ምናምን ደት አይለኝም እኔ ታንኪዩ አልተዘጋጀም አለብህ ለአገልግሎት መዘጋጀት አለብህ ጋባ መዘጋጀት አለብሽ ልብሽን ነው ሌላም ለትዳር እንኳን ብዙ ሰው መልኩን ነው የሚያዘጋጀው መልኳን የምታዘጋጀው መነካ ፓስተር ተስፋዬ መጥፎ ነው አይደለም ግን ልብ መዘጋጀት ለትዳር ስትገቢ እዛ ጦርነት ነው የምትገባው የድሮ እንደምትሆነው አትሆንም ድሮ አንቺም ሲንግል ሆነሽ እንደምትኖሪው አትኖሪም ሲንግል ሆነ እንደምትኖር አትኖርም እዛ ስትገባ የአይነት አስተሳሰብ ማቆም አለብህ ትዳሩ ስትገባ እንደዛ ብሎ ሁለት ሆናል መስማማት አለብህ ካልተስማማ ደግሞ ችግር ተፈጥራለህ በትዳር ላይ ማለት ነው መስማማት አለብህ እሱ ቆይ እንማራለን መስማማት ከሌለ ችግር ተፈጥራለህ በትዳር ላይ ጦርነት ችግር አለ በር ከፈትክለት ላጅረው ባል በሁሉ ነገር መስማማት አለባችሁ የምታረጉት እንቅስቃሴ መስማማት አይለም መሰለ እግዚአብሔር ይገኛል ሁለት ሰዎች ሲስማሙ ነው እግዚአብሔር ይገኝ እና የልብ መዘጋጀት ከማን ነው ከሰው አለ እዛው ቁጥር 9 ላይ የሰው ልብ መንገዱን ያዘጋጃል እግዚአብሔር ግን አካሄዱን ያቀናለታል የሰው ልብ ምን ነው የሚያዘጋጀው መንገዱን ሰው ኖ ሰው የሰው ልብ ንቅርታ አድርጉልኝ ኦኬ መንገዱን ያዘጋጃል እግዚአብሔር ግን አካሄዱን ያቀናለታል ግዴታ መዘጋጀት አለ ልብሽ መሰረት ነው በቃ አሁን እግዚአብሔር ሁሉ ነገር ያለው ጌታ ስትቀበሉ የመንፈስ ፍሬ ውስጣችሁ ነው ያለው ስጠኝ አትበል ፍቅር ስጠን አፋቅረን እንደ ብሎ ነገር ሳትቷል ፍቅር ሁሉ በልብ ላይ ፈሷል ህይወት እዛው ነው ያለው ህይወት ያለው ህይወት ወጫን መጠበቃል አንደበትም ይጠበቀው ደግሞ ነው ልብ የሚጠበቅ ተዛላችሁ ያዕቆብ 1:26 ላይ አንደበቱን ሳይገታል ልቡን ያሳታል አንደበታችሁ ልባችሁን ያስታል ትስታል የሱ አምልኮ እኮ ዜሮ ነው ያሳው አንደበቱን የሚያመልከው ነው ዜሮ ዝም ብሎ ነው የሚያመልከው እንጂ ዜሮ ነው ከንቱ ነው ይላል እዛ ላይ ያዕቆብ 1:26 ላይ አንደበትን ሳትገታ ማለት ነው ልብን ያሳል አንድ ቦታ ጥቅስ ላሳይ ለእንትን ልባርሻ ለሰለም አሁን በአዲስ ኪዳን ራሱ ስትሰጡ እንደ ልባችሁ ነው ልብን አስብ መስጠት ያለብን እንጂ አሁን ፑሽ ይወጡና አንዳንዱ ስጥ ምናምን አንዳንዱ ነው አሜሪካ ነገር ይሄንን ባሰጥ ምናምን ይላሉ እንደዛ ብሎ ነገር የለም በአዲስ ኪዳን ፑሽ ማድረግ የለብም ህግ ነው ፑሽ ያደረገ የነበረው ስጥ ይላል ይመጡና በቃ እናጠቁና ወስዳሉ ይመጣሉ ከዛ እንዴ ስጥ 500 1000 ቢሰጥና ስጥ እንዴ ምናምን እንደዛ ብሎ ነገር የለም አሁን በአዲስ ኪዳን ህግ አለ 10 ባሰጥ ሰማይ ዘጋባ ተሳሳትክ በጣም ነቀዝ ይበላል ተሳሳትክ ኢየሱስ ይሰራው ምንድነው ታዲያ ኢየሱስ ለብራችሁ የሞተ መሰላችሁ እንዴ እንደዛ ብሎ ነገር የለም
አሁን ያኛው ብሉይ ኪዳን ባስተርዬ አስራት አንሰጥም እንሰጣለን ግን ያ እንደዛ አይደለም ይሄ እንዲህ ጉጥር አድርገህ ብታደርገው ነገር የለም በአዲስ ኪዳን እንደ ልብ እንዳሰብ እዛው ሁለተኛ ቆሮንቶስ 9:6 ላሳየን በጥቂቱ የሚዘራ በጥቂቱ ያጭዳል በበረከት የሚዘራ በበረከት ያጭዳል በቃ አጭር መንገድ ነው በጥቂት ከሰራ ለምን ብዙ ጠብቃለህ ለምን ብዙ ጠብቂያለሽ በበረከቱ ከዘራ ደግሞ በበረከት ታጭዳለህ this is principle እንደውም በእግዚአብሔር መንግስት ሁለት ፕሪንሲፕል አሳያቸዋለሁ በጥቂቱ የሚዘራ በበረከት ያጭዳል አሁን ይሄን ተመልከቱ እንደዚህ እግዚአብሔር በደስታ የሚሰጠውን ይወዳል በደስታ እያንዳንዳችሁ ኦኬ ይወዳል እያንዳንዱ በልቡ እንዳሰበ ይስጥ እንጂ በሐዘን ወይም በግዴታ አይደለም በሐዘን ሳይሆን በግዴታ አይደለም በአዲስ ኪዳን ፑሽ የሚያደርግ በቃ የሚያስፈራሩ ለመስጠት ስጥ ኧረ በኢየሱስ ክርስቶስ ስም እንደዛ ብሎ ነገር የለም በአዲስ ኪዳን የለም ጸጋ ወደ መጣ እንደዛ አይደለም አሁን እንደዛ አይደለም ከነገር አርጎ ችግሩ ከለነግ በጥቂቱ ምሰርቆን ጥቂት ተብለብ ተጠብቃላችሁ ጥቂት ከዘራ ማለት ነው በበረከት ከዘራ በረከት ታጭዳለህ ልክ ገበሬውን ጥቂት ዘርቶ ብዙ ካልመጣለ የሚዘራው በበረአይ በን ስለዚህ ምንድነው እንደ ልቡ እንዳሰበ ይስጥ እንጂ በሐዘን ወይም በግዴታ እግዚአብሔር ደስ የሚል ሲሰጥ ደስ ይያለን ስንሰጥ ደስ ይያለን በሐዘን አይደለም እግዚአብሔር ይሄ ሁሉ ምንድነው መሰረቱ ልብ ነው እንዳትረሳ ልብ ነው አንድ የመጨረሻ ጥቅስ ላንብብላችሁና ወደ እንትን ልግባላችሁ እንትን ላሳያችሁ እንትን ላይ አትኝ ምሳሌ ላይ 11 ቁጥር 20 ላይ እንደዚህ አለ ኦኬ ልበ ጠማሞች በእግዚአብሔር ዘንድ አስጠያፊ ናቸው ይላል ልበ ጠማሞች በእግዚአብሔር ዘንድ አስጠያፊ ናቸው ኦኬ በመንገዳቸው ፍጻሜ የሆኑ ደግሞ በእግዚአብሔር ዘንድ የተወደዱ ናቸው ይላል ልበ ጠማሞች በእግዚአብሔር ፊት አስጠያፊ ናቸው ጠመም ያለ ልብ አስተበቅ እግዚአብሔር አስጠያፊ ነው እንዳታሳ እግዚአብሔር ልብ ነው የሚያው ሰው ውጭ ነው የሚያው እግዚአብሔር አሁን ልቧን አይላ አይሹ ልብሽን ነው የሚያው እግዚአብሔር ስታረግ ከልብ ነው አሁን እግዚአብሔር ጉዳዩ ከእንግዲህ ወደ እግዚአብሔር ጉዳዩ ከምን ጋር ነው ፓስተር ከምን ጋር ነው ከልቤ ጋር ነው ሳገለግል ከልቤ ጋር ሰሰት ከልቤ ጋር ሁሉ ነገር ከልቤ ጋር ነው አሁን ምክንያቱም አልኳችሁ ወደ ጌታ ስትመጡ ጌታ ልባችሁን ስትሰጡት ልብህ ነው የሚቀየረው ሌላ ምንም አይቀየር መልካ አይቀየር ድንገት ተጠጣ ነበር መልካ አይቀየርም ልብ ሲቀየር ይቀየራል እንጂ ትቀየራል እንጂ የገበጠው ምናምን ይስተካከላል ይቆማል ምክንያቱም ያገበጠ ያለው እኮ ችግር ነው ምናምን ነገር ይሁን ያገበጠ የነበረ ማለት ነው ስለዚህ የእግዚአብሔር መንግስት ዛሬ ቁጥር 1 ክፍል 1 ነው ስለ እግዚአብሔር መንግስት ነው የምንማረው አቶ ሬዲዮናችን ላይ ከገባችሁ ያዘጋጀነው አለ ከማዚጋ ስለ እግዚአብሔር መንግስት ማለት ነው ብዙ አስተምራለሁ አያችሁ ስለ እግዚአብሔር መንግስት ስነግራችሁ ስለ አሜሪካ መንግስት አይደለም ወይ ስለ ኢትዮጵያ አይደለም ያወራሁት ያለው ያ ራሱ መንግስት ነው የሚባል አሁን የአሜሪካ መንግስት ይባላል ግዴታ በአሜሪካ ውስጥ መሆን አለበት በዛ መንግስት ስር ለመሆን ማለት ነው ኢትዮጵያ መንግስት ካለ ግዴታ በዛ ውስጥ ህጉን አክብረ መኖር አለበት እዛ ያለ ህግ አለ ደንብ አለ መቼ ያከብራል ኢትዮጵያ ህዝብ ህግ ምናምን ማከብርም እኮ ችግር እኮ ነው ያለው ገባ በዛ ውስጥ ካለ ማለት ነው አሜሪካኖስም ካለው ግዴታ ነው እንደውም ህግ መኖርን ያወቁት አሜሪካ ስመጣ ነው ለካ ጋላ ከዚህ በጣም ህጋቸው በጣም ደስ ይላል ማለት ስነ ስርዓት እንድትይዝ ያረጋል አያ ኢትዮጵያ ብዙ ጊዜ ከብደዋል አንዳንዴ እዚህ ሲመጣ ማልካም ህግ አለ እዚያ ጋር ደስ ይላል አየ እንግሊዝ ከሆንክ የእንግሊዝ መንግስት ነው የምትለው ቻይና ከሆንክ የቻይና መንግስት ኒሃኒያ ሸሼ ሞካቺ ምናምን እንደ ደግሞ ነምስቴ ኬንያ ደግሞ ከርቅ አባሪ ሰላማ ሳሳ ወዌ ኩጃ አባ ኩጃ ወዌ እዛው ስሞናል ኬንያ ነበርኩ ፓስተርዬ ነበርኩ ኬንያ ውስጥ አየዛን አሁን ስለ እግዚአብሔር መንግስት ነግር መብልና መጠጥን የሚነካ መንግስት አይደለም ነግር ይሄ ሁሉ መብል ሁሉ ሮጦ የሚመጣው ለሆዱ ነው ሁሉ ተሰደዱ የሚመጣው ማለት ነው ሌላ ለምንም ማሮጣችሁ እሱ ነው ሌላ ምንም አይደለም ምንነካ ፓስተር ተስፈኛ እኮ ለመውለዳችን አይደለም መጣ እሱ ነው ያሮጠ ወደ ፓስተር ሲመጣ ለዛ ነው የመጣው ምን ታውቃለህ ሌላ ለምንም አይደለም
በቃ ተሻሽለ ቆንጆ ነገር ሆነ አልፈ ልትረዳ እሱ ቆንጆ ነው ያ ነው ግን የሚያመጣ ሌላ ምን ነገር የለም አየ ይሄ ሁሉ መንግስት የሚጠፋ ናቸው በሙላውን እየነገርኩ ያሉ ጊዜያዊ ናቸው የጊዜው መንግስት ነው አየ ሌላ ደግሞ ሁለት መንግስት አለ የሰይጣን መንግስት አለ የእግዚአብሔር መንግስት አለ በዚህ ዓለም ላይ አሁን መምረጥ ነው እዚህ ምድር ላይ ያላችሁ ካልመረጣችሁ እዛ ከርክ በኋላ ለቀቁ ሉቃስ 16 በደንብ አንብበ የሀብታም ሲበላ ሲጠጣ ራሱ ላይ ታገኘ ሲኦል ጌታ እኮ ምሳሌ ሰጠውና ከዛ ቢጮ መልስ የለም አብርሃምን ቢማጸን አብርሃም ምን ስልጣን አለው እሱም ራሱ በእምነት ነው የገባው ለዚህ ነው ወደ እግዚአብሔር መንግስት በጭንቅ እንገባለን የሚለው ታምኖ ነው አብርሃም የገባው እንጂ አብርሃም ስልጣን የለው መላእክት ስልጣን የለው ምጥራቸው ፍጥረታቶች ስልጣን የላቸው ምንም ማድረግ አይችሉም እነሱስ መግባታቸው በምን አወቅ ዝም ብሎ በስራ መግባት አለ እንዴ ምንም በመሰራው ስራ አትገባም ጥሩ ስለሆነችሁ አትገቡም ማሰው መጥቶ ፍታት ስላደረግ አትገባም ወደዚህ መንግስት ውስጥ ዘመር ሰው እሱ እኮ ጥሩ ሰው ነው ነፍሱን ይማር ስላልኩ አትገባም never ሰይጣን ያሞኛችሁ ሰይጣን ሁሉ ያዋሻል አታለሉ ዘመናችን በሙሉ እንደዛ ብሎ ነገር የለም ይሄ መንግስት የእግዚአብሔር መንግስት አለ የሰይጣን መንግስት አለ በቃ የሰይጣን ጌታ መጥቶ ይሄንን መንግስት አትጸልይ መንግስት በሰማይ እንደሆነች እንዲ በመድር ትሁን መንግስት ትምጣ መጥቷል እንጂ ጌታ እኮ ያንን ያስተማራቸው ገና ምንም ስራ አልሰራ ጸሎት አስተምረን ሲሉ ያንን ብዙ ጊዜ ኃጢአታችንን ይቅር በለን እንደገና ነው ከተባረኩ በኋላ ኮንፈረንስ ኃጢአታችንን የበደሉን ይቅር እንደምንል ይቅር በለን እንደገና ይጸልዩ ነው እንደዛ ብሎ ነገር የለም ጌታ ያን ያስተማራቸው ከህግ በታች ሆኖ ነው መንነቃ ፓስተርዬ በሰማይ ምትኖር ስም ይቀደስ አሜን መንግስት ትምጣ መጥቷል እንጂ በመጣበቅ አትመጣም ማለት መጣ መንግስት መጥቷል መንግስት በሰማይ እንደሆነች አለ እውነቱና ከሰማይ ነው ይሄ መንግስት የመጣው ከሰማይ ነው ይሄ ምድር ከምድር አይደለም ሁለት መንግስት ነው ያለው የሰይጣን መንግስት አለ እሱ ዮሐንስ 14:30 ላይ የዚህ ዓለም ገዢ ይመጣል አለ ሰይጣን አሁን ይሄ መንግስት ውስጥ መግባት አለበት በኃይል ሮጣችሁ ካልገባ ኢትዮጵያ ህዝብ ኤርትራስ በኋላ ጉድ ፈላባል ይዘጋል አሁን ተዘጋ አይደለ ባለፈው ስንት አይደለ ለኬላ ከፍቶ የነበረው ዲሞክራቲክ ማለት ነው ስንት ሚሊዮን ህዝብ አይደለ ኬላ ጥሶ የገባው ማለት ነው እንዲያነት አሁን ችግር እንደገና ለማስተካከል ብዙ ነገሮች ሆነው አይደለ ያውኑ ግን ሸት አደረገ ግንብ ይገነባል ያ ምንድነው መሰለ በህግ መጣት ነው ያለበት የህግ እንዴት ፓስተርኛኛ ጥሰን አይደል መጣ ነው በኬንያ ነው መጣ ነው እኛ ገባ ግን ምንድነው ይሄ ይሄ መንግስት አይደለም ያወራት ያለው ስለ እግዚአብሔር መንግስት ነግረ እግዚአብሔር መንግስት ብታንቋ እንኳን አንተ አይደለም እሱ ያን ማቴዎስ 25 ዛለም እነዛ 10 ቆነጃጅቶች አምስቱ ሰነፎች አምስቱ ደግሞ ብሎች ክርስቲያኖች ቆናቸው አያ ዘይት አለቀባቸው ለመግዛት ሲሉ ሲመርሱ ዘግቷል አላቃችሁ ማላችሁ ይዘጋል ይሄ መንግስት ግን አንተ ግን አሁን መግባት አለበት ምንም ነገር ትተ ወደ ኢየሱስ መምጣት አልኮ ይሄ መንግስት ይዞ የመጣው ኢየሱስ ነው መንግስት ራሱ ኢየሱስ ነው አልኮ ስለ አሜሪካ መንግስት እናገር ምን መስላል አሜሪካ ነው ስለ ኢትዮጵያ ስለ ኤርትራ ነው ማለት ያወራሉ ኤርትራ መንግስት ነው ስለዚህ መንግስት ስታወሩ ስለ ኢየሱስ ያወራችሁ ወደ እግዚአብሔር ቃል ሮሜ ምዕራፍ 14:17 ላይ የእግዚአብሔር መንግስት ጽድቅ ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለም አየ ይሄ መንግስት ከመብል ጋር ውጡ አታነካኩት ለበላችሁ ምን ስላላችሁ አታገኙም አይነካካም የእግዚአብሔር መንግስት ምንድነው ያለው እሱ ውስጥ ምንድነው ያለው ጽድቅ አለ ሰላም አለ ሌላ ደግሞ በመንፈስ ቅዱስ የሆነ ደስታ ነው ያለው ማለት ነው መብልና መጠጥ አይደለም ውጡ ከዛ ማይንድ ውጡ ከምግብ ምናምን አልኩ በቃ ዝባችንን አሰሩት ምግብ እንደፋራ ምን እንደፈ በቃ ምን ያደርጉት ለምንድነው ለሆነ ይሁን ይሄ እንደታብ ነገር የለም ምንም በላ የለም እዚህ መንግስት ውስጥ ምንም ነገር የሚያክ ነገር የለም በመብላት አይደለም ግን ጽድቅ ነው ሰላም ነው በመንፈስ ቅዱስ ሁለተኛ ተስላም ብላችሁ ሉቃስ 16:16 ላይ የእግዚአብሔር መንግስት በኃይል ይሰበካል
ሁሉም ወደ እርሷ በኃይል ይገባሉ እየተሰበከ ነው የመንግስት ወንጌል በኃይል ነው መግባት ያለበት በኃይል አልኩ እኮ አሜሪካን ሀገር እንዴት ነው ፓስተር አሜሪካ እንዴት ነው የመጣው በቦሌ ነው በባሌ ነው የመጣው በቦሌ አይደል እንዴት አልኩ እኮ የዚህ መንግስት ልንገር በኃይል ወደዚህ መንግስት ያናል በኃይል መግባት አለባችሁ ከሮት እየሮጣችሁ መግባት ከልብ ልንገር በኋላ ከተዘጋ ጉድ ነው የሚፈላው በኋላ ከተዘጋ ምን ብትጠራ መልአክ ብትጠራ መልአክ ፍጥረት ነው መልአክ ምን ያድናል አይደለም ማዳን እኮ ስልጣን የላችሁ መልአክ መጠበቅ ነው ያንተ ስልጣን ያለው ማዳን እንጂ መልስ መመለስ አይችልም ይጠብቅሃል ደግሞ እግዚአብሔር እሱ ደግሞ የሚጠብቅ ከእግዚአብሔር ጋር ስትስማማ ነው ከእግዚአብሔር ጋር ካልተስማማ አይጠብቅም ብትጠራው አይጠብቅም መስማማት አለበት ከእግዚአብሔር ጋር እግዚአብሔርን በሚፈሩ ዙሪያ የእግዚአብሔር ላክቶች አሉ አይ እግዚአብሔር መፍራት አለበት እሱን ይጠብቅ ማለት ነው የእግዚአብሔር መልአክ ስራቸው ምንድነው ልክ ስትሞት ወደ ላይ ወስዳ ወይ ወደ ታች ላይ እንዳት ሲወዳለው ከምድር በታች ነው መንግስት ማለት በላይ ነው ወይ ወደ ላይ ወይ ወደ ታች ሄዳለ ሲሆን ከምድር በታች ነው ያለው ፓስተር የገብታ ታቃለ በደም ከኛ ይያለው ጨለማ ውስጥ ገብቼ ስጮ ጨለማ ውስጥ ገብቼ ወደ ድግድግ ጨለማ ተዘራችሁ መግቢያ ላይ ሲናገር ወደ ጨለማ ውስጥ ይገባል ስጮ መጨረሻ ተመለስኩ ገብቼ አቃለ እንደ እውነት ነው ይሄ ሲወላለ መንግስት ሰማያት አለ ይሄ ማመን አለባችሁ ካላመናችሁ በቃላመናችሁ ካላመንክ ምንም ግዴታ እግዚአብሔር በኃይል ለምን አይለን ማመን አለበት የሱ ደግሞ መጽሐፍ ቅዱስ ነው የሚነግራችሁ አሁን እነሱ በምን ይገባሉ አለ በኃይል አንድ ሁለተኛ ጥቅስ ሶስተኛ ጥቅስ ሉቃስ 12:32 ላይ እንደዚህ አለ አንተ ታናሽ መንጋ መንግስቱን ሊሰጣችሁ ያባታችሁ በጎ ፍቃድ ነው አትፍሩ አለ ደስ አይልም ሊሰጥ ይሄንን መንግስት የእግዚአብሔር ፍቃድ ነው ግን ይሄንን መንግስት በመቀበል ነው የምታገኘው በአዲስ ኪዳን በመስራት አይደለም በመጾም አይደለም በመቀበል ነው የምትገባው ሊሰጣችሁ ያባታችሁ ፍቃድ ነው አየስ ስለ መንግስት ነግረ መንግስት ሁለት መንግስት ብያለሁ ሁለት መንግስት አለ በቃ በዚህ ዓለም ላይ ሰዎች በዚህ ዓለም ላይ ያሉ በሙሉ ነጨለ መንግስታት የለ ምን የለ ወይ በእግዚአብሔር መንግስት ውስጥ ነው ያሉት ወይ በሰይጣን መንግስት ውስጥ ነው ያሉት መምረጥ ነው እዚህ ምድር ላይ ያለ ነው መምረጥ ቆመ ሳለ ነው መምረጥ ምርጫ እግዚአብሔራውን ፍቃድ ሰጥቷል ማልኩ አዳም እኮ ምርጫን ሰጥቶ ይሄንን በበላ ጊዜ ትሞታለህ እግዚአብሔር ምርጫ ሰጥቶ ሰይጣን መጣና ፑሽ ያደረገው ከዛ ያንን ሲበላ ሞተ ምንድነው የሞተው በአዳም መንፈሱ ሞተ ከእግዚአብሔር ጋር የሚገናኝበት ነበረው አንቴናው ተበላሸ አሁን በነፍሱ መመላለስ ጀመረ አየህ በመንፈሱ ሞተ እግዚአብሔር መንፈስ ነው አሁን ለዚህ ነው እንደገና ዳግም ተወለራሳ ይያሉ ወደ እግዚአብሔር መንግስት ራሱ ለመግባት ግዴታ እዚህ መንግስቱ ልትገቡ ዳግም መወለድ አለባችሁ ዳግም ካልተወለድክ አትገባም መወለድ አለበት ተወለዱ ብሏል ጌታ መወለድ አለበት አሳይሃለሁ ከእግዚአብሔር ቃል አሁን ይሄ መንግስት ማቴዎስ ምዕራፍ 9 ላይ እንደዚህ አለ አባታችሁ ነው በሰማይ የምትኖር ስምህ ይቀደስ መንግስት ትምጣ ፈቃድ በሰማይ እንደሆነች አለ ምን አለ መንግስት ቤት ነታለችው እንዳትረሳ ጌታ እዚህ ላይ ያስተማረው ኢየሱስ ምንም አይነት ስራ አልሰራም ምንም አይነት እንቅስቃሴ አላደረገም አልሞተም አልተነሳም እንዳትረሳ ክርስቶስ የመጣው ከህግ በታች ነው የመጣው ለምንድን ነው ዋና የመጣው ከህግ በታች ያሉትን ሊዋጅ ነው እንደ ልጆች ሊያደርገን አባባ ሊሰጠን ሌላ እንደ ልጅ ሊያደርገን የመጣው ህግ ሊፈጽም የመጣው ማለት ነው ኢየሱስ ነው እኛ መፈጸም አንችልም ከህግ በታች የመጣው እሱ ነው የፈጸመው አሁን እዚህ ላይ አስተማረ መንግስት በሰማይ እንደሆነች አለ ይሄ መንግስት ከየት ነው የሰማይ መንግስት ማለት ነው የምድር አለ የሰማይ አለ እንዳልኩ የቀደም መንግስት ነገር ያለ የሰይጣን ደግሞ የሰይጣን መንግስት አለ አልኩ የዚህ አንድ ዮሐንስ 14:30 የዚህ ዓለም ገዥ ይመጣል አለ አሁን ይሄን ያወከ ያለው በመሬት መንቀጥቀጥ በጎርፍ በዘር ያባላ በሙስና ውስጥ
በቃ ጭምልቅ ያለ ህይወት እንዲኖር እያደረገ ያለው ማለት ሰይጣን ነው። በቃ የጽድቅ ጠላት እንድትሆን የሚያደርግ ማለት ነው ሰይጣን ነው። አይ ሰይጣን በሱ ውስጥ ሁላችንም ተቆጣጥሮ ነበር። አቤት እኔማ በጣም እኔ ሳዝን አንዳንድ አሁን ዛቄራ ሳስብ የሞት አንበሳ ግርም ነው የሚለኝ። በተቆጣጥሮን ማለት ደረታችንን ለፍቶ ማለት በአመጽ ይቆጣጠራል ሰይጣን ይቆጣጠራል። በዘር እዚህ ላይ ፌንት ላይ እዚህ ሶሻል ሚዲያ ላይ የዋሸ በቃ ፌክ ኒውስ አልኩ። አሜሪካ ራሱ ትልልቅ ጋዜጠኞች ፌክ ኒውሶች አሉ። ትልልቅ የሚዋሹ ምናምን የሚተባበሩና አመጽን ምናምን ጽድቅ የማይተባበሩ በጣም ግን ብዙ ሰዎች ያንን የሚሰማው ያን ይሰማና እውነት ይመስለዋል። ካለየው ማለት ነው ዜናውን ካለየ ማለት ነው። ፓስተር የማን ዜና ነው አንተ መስማቱን ለምትወድ የኢያሱና የካሌብን እንደ ያሱሩን ሳትሰማም አልሰማም። የኢያሱና የካሌብ ወሬ ዜና ሞት አየ በጣም መጠንቀቅ አለባቸው። ስንት ፌክ ኒውስ አለ የሚዋሽ ምናምን በቃ እንዲሆነ ያልሞተ ሞተ ይላል እንዲሆነ ይላል። በቃ ዩቲዩብ ቪው ግባ ሰብስክራይብ ዩቲዩብ ብር ይሰጠው ነው። ሆዳም ማለት ሆዳሞች እነዚህ ሆዳሞች አሉ። ሆዳም ጋዜጠኛ አለ ለሆዱ የሚኖር ምንም የማይገደው በቃ መንግስት የሚያፈርሳል ስንት ሆዳም ግን እናንተ ምን ማለት አሁን እዚህ ላይ ምን አለን ሲነግረን ጌታ ነገረ መንግስት ትምጣላል እንዳትረሱ። ወደዚህ ገመግዛው ለመግባት አንድ በታላሳየ ይሄ መንግስት ምትገባው በመቀበል ነው። አንድ ቃል አንብብልህ ጌታ አንድ ምሳሌ ነገረን። ትዝላችሁ ነው አቲ ሉቃስ 18 ላይ ነው አንብብላችሁና መለሳለሁ። አቲ ሉቃስ እንትን ላይ ሉቃስ ስንት ነው ፓስተር ተስፋዬ? አቲ 18 ላይ ሉቃስ 18 ላንብብ ይቅርታ። ሉቃስ 18 ላይ እንደዚህ አለ። ሉቃስ 18 ከ16 እስከ 17 ላንብብላችሁ። ጌታ ህፃናቶች ወደሱ ሲመጡ ከለከሉ። ህፃናቶችን አትከልክሏቸው አለ። እንደዚህ አላቸው። እንደዚህ አለ ከ18 ከ17 እንደዚህ አለ። ህፃናት ወደኔ ይመጡ ዘንድ አትከልክሏቸው፣ የእግዚአብሔር መንግስት እንደነዚህ ላሉት ናትና አለ። የእግዚአብሔር መንግስት እንደነዚህ ላሉት ናት አለ። እዛው ቀጠልና ልጨርስላችሁ ነው። እውነት እላችኋለሁ የእግዚአብሔር መንግስት እንደ ህፃናት የማይቀበሉ ሁሉ ከቶ አይገባባትም አለ። የእግዚአብሔር መንግስት እንደ ህፃናት የማይቀበሉ በሙሉ ከቶ ማለት ምን ማለት ነው? ከቶ ጻፉልኝ። ከቶ ማለት ህፃናታቸው ልባቸው ሁሉ ይቀበላል። ኢዚ ነው ለመቀበል። ግን ብዙ ሰው የሚከብደው ይሄ ነው። ተቀበል። አሁን ጌታ እንዳትረሳ የመንግስት ኢየሱስ ነው። ጌታ ስትቀበል ይሄን መንግስት ተቀበል። እንዳትረሳ ሃይማኖት አይደለም የምትቀይሩት፣ መንግስት ነው የምትቀይሩት። ወደ ጌታ ስትመጡ ከጨለማ መንግስት ወደ እግዚአብሔር መንግስት ገባና ሃይማኖት ሆነ ጨለማ ውስጥ ነው ያለው፣ ዘር ውስጥ ነው ያለው፣ ጥላቻ ውስጥ ነው ያለው። ሃይማኖት ነው ያለው። ሃይማኖት የሰይጣን መሳሪያ ነው ይያል። እንደ ህፃናት የማይቀበል ቢኖር ከቶ አትገቡም ማለት እንዳትረሳ የእግዚአብሔር መንግስት ጌታ መጥቶ ማቴዎስ 6 ላይ ተዛነዛ የሚጨነቁ ስራ ምን እንበላለን ምን እንጠጣለን ከአትበሉ አለ። አሕዛብ ይህን ይፈልጋሉ አለ። እናንተ ግን በእግዚአብሔር መንግስት ያለውን ጽድቅ ፈልጓል፣ ከዛ ሁሉ ይጨምርላችኋል አለ። አልኩ ምን አልኩ ሳነብልኝ በእግዚአብሔር መንግስት ምንድነው ያለው? ጽድቅ፣ እውነተኛ ሰላም፣ እውነተኛ በመንፈስ ቅዱስ የሆነ ደስታ። ምንም ነገሮች ቢኖር የመንፈስ ቅዱስ ሰፖርት ያደርጋል። ደስታ እንድትስቅ ያደርጋል። ምንም ፍሬ ባይሆን በለስ ባይሆን አሳይሃል የእግዚአብሔር ደስታ። አሁን ይሄ መንግስት ምን አለ? እንደ ህፃናት ማትቀበሏት ከሆነ በጀመረ ለእንደነዚህ ላሉት ነው አለ መንግስት። እንደ ህፃናት አይታችሁ ተማሩ ካላችሁ ከልጆቻችሁ ተማሩ። ለመቀበል ኢዚ ናቸው። ምንም ትግል ውስጥ አይገቡም። አልኩ የሰጣቸውን ይቀበላል። ወና አልኩ ልጅ ሆነ ዘር መስጠው ከሆነ ይቀበላል። ከዛ በዛ ነው የሚያርግልህ። ከዛ ሲያድግ ኃይለኛ ዘረኛ ነው የሚሆነው።
የምትሰጡን ይቀበላ የምትሰጡትን ምግብ አዳጫው ሲሰጧቸው ህፃናት በቃ እንከብላቅ ይበላል ለይቅርታ ሁሉ ቅርብ ነው ቂም አይዙ ገረፍሽኝ ብሎ አያኮርፍሽም ምንም ብታረጋቸው አሁን ገርፋቸው አሁን ነው አንተ ጋር ናቸው ቂም የለ ኦሮሞ አይደለ ትግሬ አይደለ አማራ ተናግሩኝ ዛሬ ብትሉት አይገባውም ህፃን ይገባ መሰለን እንደነዚህ ካልሆንክ አንደኛ መግዛኖች ለእንደነዚህ ላነሰማል ልክ ልብሽ እንደዛ ሆናል ስለ ልብ ያስተማርኩ ለዚህ ነው አሁን ተመሳሳይ ትምህርት ነው ልብ ልክ እንደዚህ መሆን አለበት መቀበል አለበት አሁን ይሄ መንግስት ይዞ የመጣው ኢየሱስ ነው ኢየሱስን ስትቀበል መንግስቱ ይዞ የመጣው ነው ጽድቅ ነው ይዞ የመጣው ሰላም ነው ይዞ የመጣው በመንፈስ ቅዱስ ነው ደስታ ነው ይዞ የመጣው ጽድቅ ነው ያንን ጽድቅማ ሰይጣን ወሰደ ተቀበለ እንጂ ከአዳም ተቀበለና ጌታ እስኪመጣ ድረስ ስራውን እስኪያፈርስ ድረስ እሱ ነበር ሲመራ ነበር አመጽ እኔ እናንተ ጽድቅ እኔና እናንተ ጽድቅ እንደመርገም ጨቅ ነው እሱ ዮሐንስ 64 ላይ ነው ኢሳይያስ 64 ቅዱስ 6 አመ እንደ ምንም ጽድቅ የለም ሁሉም ኃጢአት ሰርተዋል ምንም ጽድቅ የለም ጽድቅ ለምን ታዲያ ኢየሱስ መጣ ጽድቅ ካለኝ እኔ አሁን ይሄ ጽድቅ እንዳንበሳ እንድትኖረው የሚያደርገኝ ምንም አልኩ ሸዳውን ሆነ አሜሪካ መንግስት አይዶንት ኬር ትላለህ ምንም ሰርፕራይዝ አትሆንም ትጸልያለህ ሌላ ይጎዳል ዳው ይጎዳል እንዲህ ሊሆን ነው ቻይና ራሽያ ጦር ሚሳኤል ተኩስ ነው አለ ጋዜጠኛው ምናምን ልክ እንደው አለ እንደው እንትን እንዳላት እንደው ስልጣን እንዳላት ገባል ስታስፈራራ ምናምን አሜሪካን ልትመታት ነው ምናምን አራሳው ታው ጋዜጠኛ ቀስቀዝ በል እባክህ ቀስቀዝ በል እንዳንድ ጊዜ ግርብ ነው የሚለው ዞንን ልትመታሉ ራሽያ ዞኑን ተውባ ከተናግረኝ አንዳንድ እውነት የሌለበት ሲያወሩ ግርብ ነው የሚለኝ እንደዛ ብሎ ነገር የለም አየህ መንግስት ኢየሱስ የመጣው ታንክ አይደለም ኢየሱስ የመጣው ወይ ምናምን ሚሳኤል አይደለም ይዞ የመጣው እንን ጽድቅ ነው ይሄንን ጽድቅ ተቀበል ነው ምንልህ ይሄንን ደስታ ተቀበል ነው ምንልሽ ይሄ ደስታዬ ዓለም የሚሰጥ ደስታ አይደለም ዓለም የሚሰጥ ሰላም አይደለም ይሄን ስትቀበል ነው በቃ ስትቀበይ ትኖራለህ የተቀበላችሁትን መኖር ትጀምራላችሁ ይሄንን መንግስት ከተቀበልክ በዚህ መንግስት ውስጥ አክት ታረጋለህ ጨለማ ውስጥ ደግሞ ካለ የጨለማውን አክት እያደረክ ያለው በጨለማ ውስጥ ነው ያለው እንዳትረሳ የዚህ ዓለም ገዥ ሰይጣን ነው በያል እንዳትረሱ ይሄ ማመን አለባችሁ ሰይጣን አለ ማመን አለበት አለ ሰይጣን መንፈስ ነው በአእምሮ ላይ ነው የሚጫወትብህ ሐሳብ ነው የሚሰጥ ልክ ይሁዳ ሐሳብ ሰጠው ይላል ክርስቶስን አሳልፎ ሊሰጥ ማለት ነው ሐሳብ ይሰጣል ግደል ይላል ይሄን አድርግ ይላል አእምሮ አንተ ካልጠበቅ ማለት ነው በአእምሮ ላይ አንተ ከፍ ያለው ነው የአእምሮ ምሽግ ካላፈረስክ ማለት ነው እንጂ አእምሮ ስንት በቀን 4000 ሐሳብ በአእምሮ ላይ ያልፋል በቀን እኮ ነው 4000 ሐሳብ ያልፋል ታዲያ መምረጥ ነው ሁሉ ይመጣ እንደነ ፓስተርዬ ባንተ ላይ ያልፋ ማት ምን ታረጋዋለህ ዳውድ አእምሮ ላይ ሲያመጣ አፈርሰዋል ተሳሳተም በሊግራም አንዴ ጥያቄ ተጠይቁ እንዴ ነርሱ መፋታትን ያምናል እኔ አላምንም ማለት አሁን አንድ ጥያቄ ጠይቃቸው ሌላ ምንድነው ስለ እንዴ አንድ ሌላ ስለ መግደል ሰይጣን ሐሳብ ምንም አገልጋይ ብትሆን ሐሳብ ይመጣባል በሚስት ላይ ሌላ ሐሳብ ይመጣል አንተ ካላፈረስክ ማለት ነው ወይ ስትጣላ ስትጋጭ ማለት ነው ብዙ ሐሳብ ይሰጣቸው አይደል የእስር ቤት ውስጥ ይገባሉ ወይ ይገላል ወይ እሷ ትገላለች ከዛ እስር ቤት ውስጥ ቁጭ ሐሳብ ሰጥቷት አትርኩ ሐሳብ አንተ እንደ እግዚአብሔር ቃል ማታስብ ከሆነ እሱ ሌላ ትምህርት ነው እሱ ሌላ ትምህርት ነው እንገናኛለን ስለ አእምሮ እንማራለን ኦኬ አልኳችሁ ዛሬ ሰዎች በዚህ ውስጥ ነው ያሉት ሉቃስ 17 ላይ ከ20 እስከ 5 እንደዛ አለ ጌታ ምን አለ ይሄ መንግስት ደግሞ በመጠባበቃት መጥቷል አሁን መንግስት ትምጣ አትልም መጥቷል እያያችሁ አይደል እየተሰራ እያያችሁ ዩቲዩብ ላይ አጋንንት ሲወጣ ሰዎች ሲለወጡ እያያችሁ አይደል ሲቀየር ወደዚህ መንግስቱ ሲገቡ ሴቷም እየገባች ስትዘምር ሲያለቅሱ እያያችሁ አይደል
ለምን ና ትላላችሁ እንደገና መንግስትና መጣ እንጂ ጌታ መጥቶ እኮ ይሄን መንግስት አፈረሰና እንዳትረሳ መንግስት ጠቅላላ አይደለም ስራውን ነው ያፈረሰው ስራውን አፈረሰና የዳቢሎስ ስራ ሊያፈርስ የእግዚአብሔር ሊተገለጠ እንጂ ሰይጣን ከዚህ ጥፋ ብሎ አልመጣም አላጠፋው እዚህ ነው በሱ ላይ ስልጣን ሰጠን ወዮላችሁ እኮ ነው ወድቋል ሰይጣን ጥቂት ጊዜ እንዳላው ቆያለ ብዙዎች የሚያሳችሁ እኮ ነው የሚያስተው ህዝቡን የሚያስት ነው የሚለው ሰይጣን ያስተሃል ሰይጣን እዚህ ዓለም ገዢ ነው ያስትሻል ዲሲቭ ያደርጋል አሁን ይሄን በመጣት እንትን ላይ ሉቃስ 17 ላይ እንደዚህ አለ የእግዚአብሔር መንግስት በመጠባበቅ አትመጣም እነሆ አንብላችሁ እንደዚህ አለ ኦኬ ደግሞ እነዋት በዚህ ወይም እነዋት በዛ አይሏትም የእግዚአብሔር መንግስት በመካከላችሁ ነው አለ ያ መንግስት እንዳትረሱ ሁሌ ስታስቡ ስለ እግዚአብሔር መንግስት ይሄን ያዙ በህይወታችሁ ላይ ኢየሱስ ነው አሁን ይሄን መንግስት ስትቀበል በውስጥ ይኖራል ለዚህ ነው በእናንተ ውስጥ ያለው በዓለም ውስጥ ካለው ይበልጣል አለው በዓለም ምንድነው በዓለም ውስጥ ያለው መንግስት ማለት ነው አሁን ይሄን ጌታ ስትቀበል ምን መንግስት ውስጣችሁ ይኖራል ይሄ ጽድቅ ሰላም በመንፈስ ቅዱስ ሆነ ደስታ አላዛ ግን በፍጹም ካልተቀበልክ ቀደም አልኩ እንደ ጻናት የማይቀበላት ቢኖር ማትቀበል ከሆነ እዚህ ወንጌል እየሰበክን እና ይሄ መንግስት ነው የሚያስፈልግ እና ሌላው የሆድ ነው ሌላ ስርዓት ነው የሚያስተምሯችሁ ስርዓት ነው ሌላ ቀን ፍራ ምግብ ፍራ ብሎ ነው የሚያስተምር ወይ ጥሩ ሰው ሁን ብሎ ነው የሚያስተምር እንደዛ ብሎ ነገር የለም ጥሩ ሰው መንግስት ሰማያት ይገባል አላለም ይሄ መንግስት መቀበል አለበት ይሄ መንግስት ማን ነው ኢየሱስ ነው አየ ኢየሱስ ካልተቀበልከው በፍጹም ከልብ ልንገርህ ሌላ መንግስት ነክሷል በላይ ላይ አልኩና ነክሷል ንጉስ ሆኗል አየ መንግስት ቀደም ነገር ያለው ከእግዚአብሔር መንግስት ምንድነው ጽድቅ ሰላም በመንፈስ ቅዱስ ሆነ ደስታ እንጂ መብልና መጠጥ አኩና አይደለም ኖ መብል አይደለም ከመብል ጋር ታያዙት never አታነካው ከመብል ጋር ምንም ማለት መብል ወደ ክርስቶስ አካል ያደርሳቸው ቆላስይስ 3 በደንብ ቁጭ ማንበብ ነው ቆላስይስ 2 ላይ በደንብ ማንበብ ምንም ነገር አየ እግዚአብሔር መንግስት ይሄ ጽድቅ ነው ይሄ እውነተኛ የእግዚአብሔር ጽድቅ ጻድቅ ማለት ነው ራይት ስታንድ ዊዝ ጋድ ያለ ምንም ኩነኔ ያለ ምንም ሽንገላ በእግዚአብሔር ፊት ቆም በጸጋ ምንድነው ጽድቅ ነው ስትቀበሉ ማይቀበላት እንደ ጻናት ካቶ አይገባም መቀበል አለበት መንግስት ዛሬ እየጸለቁ እዚህ ተናገርኩ መንግስት ግባ በለው ለውስጥ ይግባ ስንት መንግስት ውስጣችን ገብቷል ስንት መንግስት የዘር መንግስት ገብቷል የጥንቆላ ስንት ጠንቋዮች አሉ ህዝቡን ያዛበዱ ያሉ ዘምድራችን ላይ መተት መንፈስ ስንት ህዝቡን ያነቀ ኢትዮጵያን ህዝብ ያንከራተተ ያለ ማለት ነው ግራ ያጋባ ያለ ደም ለማፋሰስ በቃ ግራ መንግስታቱን ሁሉ ያሽከረከረ ሰይጣን የመንግስት ማለት ነው ያሽከረክራል ግን በኋላ ዋጋ እንድትከፍል ያደርጋል ሉቃስ 16 ላይ ያ ባለጠጋ ሲበላ ሲጠጣ በጎኑ ያለውን አላዛር ረስቶ ማለት ነው በጎኑ ያለውን ኦሮሞን ትግሬውን አማራ ረስቶ መለበታ አዳታና ስታናግሩኝ ነው እንደዛ መናገረው ምን ደወልታዳ ይሄ መንግስት ማን ነው ኢየሱስ ነው አያችሁ አሁን በዚህ መንግስቱ ቅድም ነግሬያቸዋለሁ ጌታ አብሶ ያለ አድሬስ ያደረገልን በዚህ መንግስት ውስጥ ያለውን ጽድቅ ፈልጓል የራሳችሁን ጽድቅ ፈልጓል አለ ሰው ይፈልጋል የራሱን ጽድቅ ነው የራስ ጽድቅ በፍጹም ወደ እግዚአብሔር ያመጣ እኔና አልኩ ኢሳይያስ 64 ቁጥር የኛ ጽድቅ እንደ መርገም ጨርቅ ነው አለ ጽድቅ የለንም ምንም የለም በአዳም ተወስዷል በአዳም አሰረቀው ይሄንን ጽድቅ ጌታ መጣና እንደገና አስመለሰልን ሰይጣንን ነቅንቆ በመስቀል ላይ ይከሰን የነበረ ዳጽፈት ደመሰሰው ይላል አለቅነትና ስልጣናትን ጠርቆ በመስቀል አዞራቸው ይላል በመስቀል ኮ ኢየሱስ አልኮ ከሕግ በታች ነው የመጣው እንዳትረሳ ጌታ የመጣው ለሁለት ዓላማ ነው አንደኛ የዳብሎስ ስላፈርስናል ሁለተኛ የእግዚአብሔርን ሐሳብ ላይ ሊያደርግ
የመጣው ማለት ነው። ጌታ ባይመጣ ኑሮ በጠፋን ሁላችንም። ወንጌልን ማን ይሰብካል? አሁን ኢየሱስ ባይኖር ኑሮ ማለት ነው መስበክ አችልም እንጂ። አሁን ይሄ መንግስት የመጀመሪያ መከተብ አለበት። ዳግም መወለድ አለበት። ወደዚህ ልትገባ ዳግም ካልተወለድ ግን አትገባትም አልኩ እኮ። አሜሪካን ውስጥ ታግለ ገብተህ ይኖርክን ያለው አሜሪካ ያለው ሀብት እየበላ ነው። ያልዘራችሁትን ያላጨዳችሁትን ያልተከላችሁት ቤት ውስጥ እየኖራችሁ ያላችሁት ነርታችሁ ማታቁትን እየነዳችሁ በልታችሁ ማታ ታጥበብ ማትታወቅበት ሻወር እየወሰድክ እንቁጠር ካለ ይወጥልሃል። እሱ ዌብሳይት የገባ ያስተማር ስለምስጋና ብዙ ነገር ያለ እዚህ ገብተና ሴፍ አገኘ ዲሞክራሲ አገኘ። ይሄ መንግስት ነው። ይሄ ጊዜያዊ ነው። ይሄ ጊዜያዊ ነው። እሱ አልቀድም አልኩ እኮ መብልና መጠጥ አይደለም ማለት እኔ ይሁንልኝ እንደዛ ነው። በልቼም ማላቀውን በላው ጠጥቼም ማላቀውን ጠጣው። አረ ልቁጠርላችሁ እንዴ የሆነውን ነገር በአሜሪካ መንግስት ገብቼ ማለት ነው። እሱ አይደለም። ይሄ መንግስት ግን ያለው ጽድቅና ሰላም በመንፈስ ቅዱስ ሆነ ደስታ ጽድቅ ትክክል እንትሉ ያደርጋል። ትክክል በቃ እውነተኛ ውሸት ምናምን የለ። ጻድቅ ሐሰትን ይጠላል። ምሳሌ 13 ደር ተጠላለህ እውነተኛ ትሆናለህ። እግዚአብሔር ነው የሚያይ። ሌላ እኮ ማንም የማያይ እግዚአብሔር ነው የሚያይ። ሰው ላይ ይችላል፣ እግዚአብሔር ግን ያያል። ከዛ ከሱ ጋር እየተጣላ ነው ማለት ነው። እየተጣላሽ ነው ማለት ነው ከእግዚአብሔር ጋር። ምን ነካቱን ፓስተር ተስፋዬ ምን እያልክ ነው ፓስተር ተስፋዬ? እግዚአብሔር ነው የሚያይ። እኔ እግዚአብሔር ያያል። የእግዚአብሔር አይኖች በምድር ሁሉ ናቸው። ክፉንና በጎን ይመለከታል አለ እሱ ምሳሌ 15 ቁጥር 3 ላይ የእግዚአብሔር አይኖች በምድር ሁሉ ናቸው። ክፉና በጎን ያያል። ልቡ በርሲዮንን ያጸና ዘንድ አይኖቹ በምድር አይደለም ይላል እግዚአብሔር ቃል። እግዚአብሔር አይኖች አንድ በጣም ስንጸልይ ያስታውሳሉ። ከአሜሪካኖች ጋር እንጸልይ ነበር። በጣም ብዙ አይን ነው የማየው በመንፈሴ ማለት ነው። ምንድነው ጌታው ሲላ ያ የእግዚአብሔር አይን ነው አለ። የእግዚአብሔር አይን ያያል። ዓለምን ያያል። አይኖች አሉት ያያል። እንደነና እንደናንተ አይን አይደለም ያለው እግዚአብሔር ያያል። አሁን ይሄ መንግስት አንተና ላሳያችሁ አጥንትን ላይ ለመግባት ዮሐንስ 3 ላይ ዮሐንስ 3 ላይ እንደዛ አለ። ትዛላችሁም ያ ሰው ኒቆዲሞስ የተባለው ቄስ እኮ ነው። ቄስ ነው አልኩ። ቄሱን ምን ዳግም መወለድ አለበት ብያለሁ። ባስተምራለሁ። ቄሱን በዓለም ያለ ጳጳሱን ዳግም መወለድ አለባቸው። ጠቅላላ ዳግም መወለድ አለባቸው። ዳግም ካልተወለዳችሁ አትወለዳችሁ። ዳግም ስላልተወለዳችሁ ነው ችግሩ ያላችሁት። ይሄ ቄስ ነው እንትና እየመጣ ጌታ ለልጅ ይጠይቀዋል። ያለቃ እኮ ነው ያለቃ ኒቆዲሞስ ጌታ እውነት እልሃለሁ ይላል ሰው ዳግም ካልተወለደ አልኩት 3 ላይ የእግዚአብሔር መንግስት ሊያይ አይችልም ማለት ምን አለው? ዳግም ካልተወለድክ የእግዚአብሔር መንግስት ልታይ አትችልም ማለት። ሁለተኛ እዛ ዮሐንስ 3:5 ላይ ደግሞ እውነት እልሃለሁ ሰው ከውሃና ከመንፈስ ዳግም ካልተወለደ ወደ እግዚአብሔር መንግስት አትገባም ማለት። በቃ ይሄን መሰረቱ የመጀመሪያ መግባት ወደዚህ ኪንግደም ዳግም መወለድ አለባቸው። ዳግም መወለድ አለብሽ። ዳግም ካልተወለድሽ አትገቢም። መግባት የለም። ይሄ ጁስ አትገበሩ አልኩ። ይሄ ጽድቅ ሰላም መንፈስ ቅዱስ ይሄ እውነተኛ ይሄን ሰላም ነግረህ ያሳያል። ይሄ ሰላም ስነግርህ ከአእምሮ በላይ ሰላም ከዓለም የሚሰጥ ሰላም አለ። ይሄ ደስታ ወይ ታስረህ ትስቃለህ፣ ተገረፈህ ትስቃለህ። ጳውሎስ ዘል ደስ ይበላችሁ ሲል በጌታ ታስሮ ቆሎ ሚስት ያለው ምን የለው። ይሄ ደስታ ከአእምሮ በላይ ነው። እንዳትረሳ ሰው ሁሉ እየፈለገ ያለው ይሄንን ነው። ቢገባው ባይገባው ይሄንን ጽድቅ የራሱን ጽድቅ ማለት ነው። ሰዎች እየታገሉ ያሉት ማለት ነው። በዓለም ላይ ያሉ በሃይማኖት ትክክል ለመሆን ነው የሚፈልጉት። ግን ተሳስተሃል። ትክክል መሆን አትችልም። እንደገና ይሄንን ደስታ ነው የሚፈልጉት። ሲጠጡ ሲስምስሉ ሴክስ ሲያደርጉ ይሄን ደስታ ነው የሚፈልጉት። ግን ይሄ ደስታ የምነግርህ ደስታ እሱ አይደለም። ይሄም ሰላም የምነግርህ ደንሰ ፓርቲ የሰው አምፖል ካፍተ አውረደ። ድሮማ ባርዳን ነበርኩ። በቃ ማይክል ጃክሰን ልብስ ነው የምናደርገው። እዛ ያለ ህዝብ ሲያየንኛ ስንደንስ ማለት ነው። የኛ ዳንስ ምናምን አምፖል ስናወርድ ግጥም
ዝም ብሎ ያያል በቃ እዛ ባህር ዳር ይመጣና አደናነሳችን ለየት ያለ ነው አታናገሩኝ አሁን እሱ ላልናገርም አይ አይደለም የእግዚአብሔር መንግስት አይደለም ወገኖች ይሄ የነገርኩ ያለው አይደለም ይሄ ሁሉ በአለም ያሉ የሚፈልጉት አክተሮች የሚፈልጉት ይሄንን ነው ፌመስ ሆኑ ዘፋኞች የሚፈልጉት ይሄንን ነው ጌታ ምን አለ አሕዛብን ይፈልጋሉ አለ እናንተ ግን አስቀድማችሁ ይሄንን መንግስት ፈልጓል መንግስቱ ውስጥ ያለውን ጽድቅ አሁን ያነበብኩላችሁ ውስጥ ያለው ይሄን ጽድቅ ነው ፈልጋሉ ግን ለዚህ ምን አለ ቅድም እውነት እላለሁ ዳግም ካልተወለድክ ወደ እግዚአብሔር መንግስት አትገባም ዮሐንስ 3 ላይ ቁጥር 5 ላይ አትገቡም ማለት ከውሃ የተወለደ ከስጋ የተወለደ ስጋ ነው አለ ከመንፈስ የተወለደ መንፈስ ነው አለ እዛው ከስጋ ከእናት ከአባት ተወልደሃል ከመንፈስ ደግሞ ከእግዚአብሔር መወለድ አለበት እግዚአብሔር መንፈስ ነው አሁን የሚመለከው በእውነትና በመንፈስ ነው እግዚአብሔር መንፈስ አልኩት ባለፈው ነገር እግዚአብሔርን በአእምሯችሁ አታውቁትም ብያቸዋል እግዚአብሔር መንፈስ ነው በልብ ነው የሚናገረው ይያል ለልብሽ ነው የሚናገረው እግዚአብሔር ልብ ስለ መንፈስ ነው ገብታችኋል አሁን ዳግም ካልተው እውነት እኮ ያለው እውነት እላችኋለሁ ዳግም ተወለዷል አሁን ዳግም ስትወለድ ወደዚህ መንግስት ትመጣለህ ጽድቅ ወዳለበት ሰላም ወዳለበት መባላት የለም በዘር ማትባላበት በቃ ማትሳደብበት መንግስትን ማሰብበት አፍን ማትራገም መራገም ታቆማለህ አልኩ ጴጥሮስ ኃይለኛ ተራጋሚ ነበር ሁላችን ምንራገም ስንት የሚራገም ነው ያለው ይሄን ሁሉ ያስተወል ይሄ መንግስት አሜን እኔ ልጮ ነው ለካ ኮምፒውተር ላይ ነኝ ያለው ግልብጥ ልል ነበር ልገባ ምናምን ይሄ መንግስት ነው ፓስተር ተስፋዬን ያስጣለው ጫት መቃሙን ያስጣለኝ እሱ ነው ቁማሩን ያስጣለኝ እሱ ነው ዋት ያስጣል መዋሸትን ያስጣለኝ ይሄ መንግስት ነው መደባደቡን ያስጣለኝ መንግስት ነው እንጂ ኃይለኛ ነው ፓስተር ተስፋዬ ከልብ ልንገር እንደዛ ብሎ ነገር የለም ቀራው አንዳንድ እኮ አንዳንድ ማናቀ ነው መስላችሁ ብዙ ነገሮች አንዳንዱ ሞኝ ነው እሱ እንጂ ማናቀ ነው መስለው በልከ እንደና አንብል ያደርጋል መንግስት በቃ ቱት ያደርጋል መንግስት ፍቅር በፍቅር እንድትመላለስ ያደርጋል ይቅር እንድትል ያደርጋል እያየ እንዳላየ እንድትሆን ያደርጋል ሰው ታለክ ዝትምታ ታልፋል ለመሰይ መንግስት ውስጥ ገባና በቃ ስንት እግዚአብሔር ስንት ነገር እያደረገናል እያየን የሚተውን ይሄ መንግስት ማለት ነው በቅትህትናን ያስተምራል ሰው መውደድን ያስተምራል ሰው መርዳትን ያስተምራል በጎ ነገር ያስተምራል በቃ ያስተምራል ይሄ መንግስት ነው ይሄ መንግስት ካመጻ ጋር እንዳትተባበር ካመጸኞች ምክንያቱም እግዚአብሔር አመጻን ጠልቷላ ጽድቅን ነው ወደደው እግዚአብሔር የጠላው እንድትጠላ ያደርጋል ይሄ መንግስት እኮ ወደዚህ ከመጣ ዳግም ከተወለድክ ዳግም ግን ካልተወለድክ እዛው ሃይማኖት ስናለው ስትራገም ስትዋሽ ስታጨበረብር ስትሰርቅ ይሁዳ ወንድም ስትሆን ይሁዳ ይሰርቃል ነበር እንዴ ጌታ ሳያቀርቶ መስሏል ይሁዳን እዛ አገልጋይ ያደረገው ሌባ እንደሆነ ሳያቀርቶ መስሏል ወይ በእንትን አልተ በኮሚቴ ብለው አልተመረጠም ያውቃል ጌታ አየዛ መንግስት ውስጥ ካለ በዘር ትባላለህ በቋንቋ ትባላለህ በክልል ትባላለህ ተሳደባለህ መንግስት ተራገማለህ እዛ ውስጥ ነው ያለው ጨለማ መንግስት ነው ያለው እዛ ነበርክ ፓስተር ተስፋዬ yes ነበር አሁንስ ወዴት መጣ ሃይማኖት ነው የቀየርከው ሃይማኖት አልቀየርኩም መንግስት ነው የቀየርኩት በቃ መንግስት ተቀ አብሶ እዛ አንደኛ ጴጥሮስ 2 ላይ ስለይ ከጨለማ መንግስት ወደሚደነቅ መንግስት አፈለሰን ይላል ይሄን ጌታ ስትቀበል ማለት ከዛ የንጉስ ካህን ትሆናለህ ቅዱስ ህዝብ ትሆናለህ የተመረጠ ትሆኛለሽ ወገን ያልነበርክ ወገን ምረት የሌለ ምረት እዚህ መንግስቱ ከገባ ይሄ መንግስቱ ከገባ የሱ ወገን ትሆናለህ ቅዱስ ህዝብ ትሆናለህ የተመረጠ ትሆናለህ ግን ካልገባ አይደለሽም ሃይማኖት ነው ያለህ ቅዱስ ህዝብ አይደለም የተመረጠ ትውልድ አልኩ በቃ ይሄ አሁን በሱ በሰራው ነው ጽድቃችን ቅድስናችን ቤታችን ኢየሱስ ነው አሁን ግዴታ ዳግም መወለድ አለበት ሉቃስ 12:32 ቅድም ነገርኩ አንተ ታናሽ መንጋ አትፍራ
መንግስቱን ሊሰጥ ያባት በጎ ፍቃድ ምንድነው የምትፈሩት የሚፈሩት ምንድነው ህዝባችን እየፈራደ ተዛላችሁ ዛሉቃስ ዮሐንስ 9 ላይ እነዛ አይነ ስውሩን ጌታ ፈውሶት ወላጆቹ ይጠራ ተባሉ አላምኑም ጌታ እንደፈወሰው ያንን የሃይማኖት ሰዎች ማለት ነው መጡ ወላጆቹ ይሄ ልጃችሁ ነው አዎ እንደገና እውር እንደሆነ እናውቃለን ሌላ ግን ኢየሱስ ፈወሰው ብሎ እንዳይመሰክሩ ከሙክራብ እንዳያወጣቸው አሁን ህዝባችን እድር እየፈራ አይደለም ከእድር አካባቢ ምን ይለኛል ሰው ይሄን መንግስት ከተቀበሉ ማለት ነው ምን ይለኛል እኔ በዚህ ምናምን እንዴት እንደ ያያለ ስንት አሮጊት ያለ ምን ይለኝ ሲቀየር ምድራችሁ ላይ ያያችሁ አይደል ከዛ ጥሰው ይወጡ ማለት ነው እየፈራ ሰው መፍራት ራሱ ወጥመር ነው ሰው የምትፈራ ከሆነ ወጥመር ውስጥ ነው ያለው ሰው ምን ያደርጋል መጥቶ ቢል አይከፍልልህ ይከፍልልሻል ሰው ምን ያደርግልህ አትፍራ አለ ከላይ ነገረን እኮ አስቀድመ አትጨነቁ ብሎ ከዛው ላይ አስቀድማቸው ይህን መንግስት ፈልጉ አለ ይሄን መንግስት ሰዎች እንዳይቀበሉ እየፈሩ ሃይማኖት የለቀ ነው ጥንት ያባቴ የናቴ ያገሬ ሃይማኖት እንደዛ ብሎ ነገር የለም ብዙ ነገር እንድትፈሩ የሚያደርጋችሁ ነገሮች አሉ እንዴን ተዛለም እንዳውን ያ አንተና ማን ነው ስሙ ዘፋኝ ነበር አሁን ፓስተር አሁን በጣም ጌታ የሚጠቀምበት ሰው ወደ ስንት ሲዲያልን ያቃጠለው ፓስተር ተስፋዬ ስንት ነገር ነው የጣለው በቃ ያስጠላላ ያመጻ ነገር ያስጠላላ ማለት አይ ሰዎች የሚፈሩት ይሄን ከተጉኝ ይሄን ስራ ከተጉ እንዴት ይኖራሉ አይ እንዴ በቃ አመጹስ ናቸው ከዛ መውጣት ይፈራሉ ካመጹስ ምናምን አመጽ ከመስራት ከመዋሸቱስ መውጣት ይፈራሉ እንዴት አድርገው ይኖራሉ እስቲ ማን ነው እንትና ስም አሁን በጣም የሚዘምር በጣም ወዳጃችን ዘፋኝ ነበር ስንት አይደል እና አብተው አብተው ራሱ አሁን ፓስተር ነው ዘፋኝና ኦሮሞኛ ማዘር የምትወደው ነበር ድሮ ኦሮሞኛ ሰለም በጣም ቆንጆ በጣም ወድ ፓስተር አብተው አላቢም አሁን ዲዚ ነው ያለው ስንት ዘፋኝ አይደል እነ ሙሉቀን መለሰ በረሰላ አብረን ነበር ከሙሉቀን ጋር ስንት አይደል እየመጡ ያሉት ወደ ጌታ ግን የሚፈሩት ምንድነው ይሄን ከተውክ እንዴት ነገር እንዴት ሆናል ልጆቼ ምን ይበላሉ ምን ያውን ከተውክ ምናምን ያለበት አመጹስ ካመጹስ እንዴት ወጣለው ምናምን በቃ ከስርቆቱስ ከመዋሸቱስ ከሙስና እንዴት ወጣለው ምን በላለው ብለ አየ ሰይጣን ምን ያመጣባል ፍርሃት ያመጣባል ይሄን መንግስት እንዳትቀበል ግን ልንገር አንድ ነገር ይሄን መንግስት ተቀብለ ምን የምታጣው ነገር የለም ይሄን 100% መሰክርልሃል ወደዚህ መንግስት መተ የምታጣው ነገር የለም በጽድቅ መኖር ትጀምራለህ ባጣት ከተከማቻ በጽድቅ የተገኘ ጥቂቷ ነገር ትበልጣለች ይላል ባጣት የተከማቸ ብሎ አመጻ ነው ይላል እግዚአብሔር ቃል ሰዎች ካመጻው መውጣት አይፈልጉም ከታዙበት ሱስ ውስጥ እንዲየፈሩ ወደዚህ ከመጡ ያ ይቀርባቸዋል ይሄን መንግስት መቀበል አትፍራ አለ ሊሰጥ ኢየሱስ ፍቃድ ነው ይሄን መንግስት ከተቀበልክ መኖር ትጀምራለህ ንግግሩ ሁሉ የመንግስት ንግግር ይሆናል የላይ ኮኔክት የምትሆነው ከሰማይ ጋር ንግግሩ ሁሉ ሰማያዊ ቋንቋ ይሆናል ንግግርሽ ሁሉ ይሄ ዓለም የሚናገሩን አትናገርም አትተባበር ካለ እንዲ ነው ልሞት ነው እንዲ ሆነ ፍርሃት በቃ እንዲ ያለ እኮ ምናምን ብላ አትፈራ ፓስተር ተስፋ ይፈራም እንዲ ያለ ሲሉ ያከሽፋለው እነዚህ ያለ ላልተባበረ መተባበር አይደለም ምን አትፈራማ ይሄ መንግስት ይዘ አየ እግዚአብሔር መንግስት ጽድቅ ሰላም በመንፈስ ቅዱስ ሰላም ግን የምትፈሩት ከሃይማኖት እድር ማን ይቀበረኛ ቀባሪ ልታሳጣኝ ነበር ትላለች ድሮ እናቴ ቀባሪ ልታሳጣኝ ነው የሚፈሩት ከሞቱ በኋላ ይፈራሉ ምን አይነት ክብር ነው ከሞት እኔ ሞቼ በራችሁ ላይ ቀበሩኝ ነውና እስቲ ሽታው እስከሲ ቀባሪ ነኝና ቀባሪ መረሽ ላይ መቀባሪ መረሽ ላይ ከሞቱ የሚፈሩት መቃብር ሰው ነው የሚፈሩ ሰው ምን ይለኛል አራታው ተሱ ምሰንትላም በምሳሌ ያስጠላኝ ሰው መፍራት ወጥመር ነው ይላል ተመደን አሁን ያቺ ሉቃስ 5 ለተዛለ ደም ሲፈሳት ነበር ሰው ብትፈራ ነው ደም እየፈሰሳት ፎሳን ካገኝ ነበር ህግ ጥሳኩ ነው የመጣቸው በቃ ብዙ በረከት ያበል አልኩ እነዚህ ሰዎች እሱ ሙሉ ነው እሱ ይናገራሉ ከሙቅባም ብዙ እንትን ላይ ዮሐንስ 9 ላይ ከሙክራብ እንደማ ኢየሱስ ብሎ የሚናገር ካለ ከሙክራብ ያወጣቸዋል አሁን ምድራችን ላይ እንደዛ አይደለ ኢየሱስ ካልክ ጎርፋላ ከማበሩ መገለል አለበት እግዚአብሔር ይመስገን መንግስት መጣና አስተካከለው እንጂ ከልብ ልንገር መንግስት መጥቶ እግዚአብሔር ይባርከው ያንም ወያኔም ሲገባ
አስተካከለው ሃይማኖት ምናምን እንጂ እኮ ሊጨርሱ እኮ ነው በፈለገ የነበሩት ሊጨርሱ ግን ይሄው ምድራችሁ ላይ እንዲህ የተለቀቀላችሁ ያለው የጽርቅ የሚጸሉ ስላሉ ነው በቃ ጥላቻ እሷን መጥራት አትጨብጧት እሷ ቤት እንዳትሄዱ አሁን ይሄን የምትፈራ ከሆነ ይሄ መንግስት ማግኘት አትችልም ይሄ መንግስት ካገኘ ከልብ ልንገር 5 ሳንቲም አጣጣም አያስርብህም አይለቅህም አካይድ ገንዘብ ሞደድ አይሁን ብሏል ያለ ይብቃ ብሏል እሱ ከቶ አልጥልህም ብሏል ይሄ መንግስት አይለቃችሁ ይሄ መንግስት አንቀባሮ ያኖርሻል እውነተኛ እንቅልፍ እንድትተኛ ለወዳጆቹ እንቅልፍ በሰጠ ጊዜ እናንተ መከራ እንጀራ የምትበሉ አለ ዛሬ ስንት የመከራ እንጀራ እየበላል እንቅልፋቱ ቁጭ ብሎ ዩቲዩብ ላይ በቃ ቁጭ ብሎ በቃ እንቅልፋቱ እንቅልፍ የለማት ሆይ እንቅልፍ እሱ ካልተገጣ በታል ለክፎች ወርግ ሰላም የላቸው አየህ መንግስት ነው የሚያኖርሽ ይሄ መንግስት ባስተር ተስፋዬን አኖረው ሰው አደረገው እድሜ ረዘመልኝ ይሄ መንግስት አግኝቼ ማለት ነው እዚህ መንግስቱ ተከተልኩ አየህ አሁን ይሄ መንግስት ማትቀበል ከሆነ እንደ ጻን ልጅ ማትቀበይ ከሆነ ሌላ መንግስት አለ ተቀበሏል እኮ ያንን እኮ ኢዚ ነው የምትቀበለው ሰይጣን እኮ ኢዚ ነው ድርግም ነው የሚለበህ በርክ ከፈትክለት በቃ ድርግም ይለበህ ከዛ ያሽከረክራል በቃ ምንም ነገር የለም አመጻ እንድትሰራ ቢፑሽ የሚያደርግ ጽድቅ የለውም ሰይጣንም ይሄት ያመጣ እሱ አመጻ ነው ያመጻ ነው የጥፋት ነው ጌታ መጥቶ አፈረሰልን ስልጣን ሰጠን በሱ ላይ የሚጎዳ ነገር የለም ማለት ደስ አይበለ ስም ስለተጻፈ አለ አጋንን ጌታ መጥቶ ጣለልና ጌታ መጥቶ ባይጥልልን ኑሮ ማን ይችላል ሰይጣንን ምን ነካ መንፈስ እኮ ነው መንፈስን ታሸንፋለህ ምን ነካችሁ እናንተ ምን ነካ አንተ በቃ አቲንክ ኦልሞስት እየጨረስኩ ነው ያገሬ ምናምን ስንል አያችሁ ይሄ መንግስት እዚህ ነው መቀበል አለበት አንድ ቦታ ጋር እግዚአብሔር ቃል ላንብብላችሁ ኦኬ እናመሰግናለን አሁን እንዳትረሳ እዚህ መንግስት ውስጥ ቀደም ነገር ያለው ምንድነው ጽድቅ ነው ጽድቅ በቃ ሰሰራ ጽድቅ አይ ጽድቅ ቢኖር ምድራችን ላይ ምን መስላል በከቀበሌ ጀምሮ ቢገባ በስነ ስርዓት ስራ አይገቡ በሳይቱ አይሰሩ ስትሄድ ጉቦ ነው ሁሌ ተማሩ ጉቦ ተምሯል በቃ ጉቦኝ ሙሰኛ ምናምን የለም ጽድቅ ሃይማኖት ነው ያላቸው ጽድቅ የለም ሃይማኖቱ ስላሉት እልልልል ይላሉ ለጠላም ሰው ምናምን ወይ ጥላ ምናምን ንስት ምናምን እንደዛ ብሎ ነገር የለም አየ በቃ ሃይማኖት ነው ያለው ጽድቅ የለም ሃይማኖት መሸፈኛ ነው ብያል መደበቂያ ነው የሰይጣን መሳሪያ ትልቅ ሰይጣን የሚጠቀምበት መሳሪያ ሃይማኖት ነው ግን ይሄንን ጌታ ስትቀበል ነው አብሶ ቆላስይስ 2:6 ላይ እኮ እንግዲያስ ክርስቶስን እንደተቀበላችሁ ነው የሚለው ቁጥር 6 ላይ እንግዲያስ ክርስቶስ እንደ አንደኛ በርሱ ተመላለሱ ስር ሰዳችሁ በርሱ ታነጹ እንደ ተማራችሁት በሃይማኖት ጽኑ ከዛ ምስጋና ይብዛላችኋል ይሄንን ሃይማኖት የምታገኘው ጌታ ስትቀበል ይሄን መንግስት ስትቀበል ነው ይሄን መንግስት ስትቀበል ሃይማኖት አለ እውነተኛ ሃይማኖት ነው እውነተኛ ሃይማኖት ይሄን ጽድቅ ስትቀበል ሌላ ግን ሃይማኖት አይደለም መሸፈኛ ነው ይያል ትደበቃል እዛ ውስጥ ሆነ አመጽ ነው የምትሰራው እዛ ውስጥ ሆነ ጥላቻ ነው እየሰራህ ነው ያለው እዛ ውስጥ ሆነ እየዋሸ ነው ያለው ሃይማኖት ነው ያለው መንግስት አልገባህም ግን በኋላ ከልብ ልንገር የሚያስፈራው አታውቅማ የምትሞትባትን ቀን we don't know tomorrow አንድ ነገር አጋጥሞ እንቅፋት ራሱ ሊገል ይችላል we don't know ግን ይሄን መንግስት አትቀበል ማትወጣበት ውስጥ ገብታ በኋላ በአርጉሱ ሉቃስ 16ን በደንብ አንብቡልኝ ያብታም ሲበላ ሲጠጣ ሀብቱ አላስገባው ንብረቱ አላስገባ ንብረትሽ አስገባሽ ፌመስ ምናምን ፌመስ እቺ ዘፋይናት ምናምን ዘፋኞች ራሳቸው እግዚአብሔር መንግስት አይገቡ አራት ነጥብ ነው ማረገለ አትገባም ህዝቡን እያሳበርክ በዘፈን ማለት ነው መመለስ አለብሽ ሆይ ሲሉሽ እየወሰዱሽ ነው ደስ ይሁን
ሆይ እንዴት ያለ ዘፈን አወጣ ምናምን እንዴት ደግሞ ሰይፉ ሾው ላይ ምናምን አውጡ ምናምን ሰይፉ ሾው ላይ ምናምን ወጣ ምናምን እንደዛ ብርሱም ራሱ ጌታን ማግኘት አለበት ሰይፉ ራሱ መዳን አለበት ደህንነት ያስፈልገዋል አየካልዳንክ በኋላ ሆይ ብሎ ሰው ወደ ሲኦል ነው የሚወስድ ሆይ አትበሉኝ እኔን አልፈልግም ተጠንቀቁ አለ ጌታ ሆይ ሲሏቸው እንደዛ ብር ቲቮዞ ሰተውኝ እኔን ወደ ሲኦል እየወሰዱኝ ነው ያሉት እነም መንግስት ሳላቅ በዚህ መንግስት ውስጥ ሳልከተብ እንዳትረሳ ይሄ መንግስት ውስጥ ስትመጣ ትከተባለህ ልክ አሜሪካ ስትገባ ትከተባለህ አሜሪካ ስትገባ ሶሻል ሴኩሪቲ ሰጠዋል ቁጥር ይሰጠዋል ካላወቁ አንተ ከሌለ አያውቁም ምንም ኃላፊነት የለባቸው ለሚመጣብህ ነገር ካገኙ ዲፖርት ያደርጉሃል አያውቁማ ሶሻል ሴኩሪቲ ይሰጠዋል ግሪን ካርድ ይሰጠዋል ስራ እንድትሰራ ከባባሬ ስትሰራ በህግ ከመጣ ህጋው ነገር ይሰጠዋል በጣም ደስ አይሉ ለአሜሪካ ደስ አይሉ ምግብ ይሰጠዋል ምን መሰለህ 42 ሚሊዮን ተዘግቶበት ፉድስታ ማለት ነው እግዚአብሔር ግን ነው ጸሎት አላየ 7 ዲሞክራቲኮች ሲከራከሩ የነበሩ መተው ከሪፐብሊካ ተስማሙ ገቡ ከዛ ወጣው ማለት ነው ይሄ ጸሎት መልስ አይደል እነሱ ትክክል አይደል ጽድቅ የሌለበት ነገር ነው ተባመደ በቃ አመጽ እንዲሰው ዘዶንከ አመጽ አይስሩ ሰው የፈለገው ወንዱ ራሱን ይቀይር ሴቲውን ዘዶንከ እንደዛ ብሎ ነገር አይደለም ምን እግዚአብሔር ጽድቅ ነው የሚወደው አመጻን አይወድም እግዚአብሔር እኛ ግን ከጽድቅ ጋር እንተባበረው ስለዚህ ወደዚህ ስትመጣ ትከተባለህ አብሶሶ ዮሐንስ ራእይ ላይ 20 መጨረሻ ላይ ብታነብ በህይወት መስገብ ላይ ስማቸው ያልተጻፈ ወደ ዲን እሳት ውስጥ ይገባሉ ይላል አልኩ እዚህ መንግስት ስትገባ ትከተባለህ ልክ አሁን እኔ አጠብቀኝ ጌታ ብላ አስገባው ግባ በለው ግባ ወሰን እኔ መጠበቅ ያስፈልግ ወሰን ጌታ ግባ በለው አስገባ ዮሐንስ ራእይ 20 መጨረሻ ላይ በህይወት መስገብ ስማቸው ያልተጻፈ በሙሉ በዲን እሳት ውስጥ ይቃጠላሉ ሉቃስ 10 ላይ ደግሞ 19 ላይ መናፍስ ስለተገዛን ደስ ስማችሁ በህይወት መስገብ ስለተጻፈ አሁን እዚህ መንግስቱ ስትገባ ስም ይጻፋል ማን የሚያውቀው ፓስተርዬ የአሜሪካ መንግስት ምን መጻፍ ያውቃል አያውቅም እሱ መጻፍ አለበት ማን የሚያውቀው እግዚአብሔር ያውቃል መላእክቶች ያውቃሉ አንድ አጣተኛ ንስሐ ሲገባ በላይ ደስታ መላእክቶች ራሱ ደስ ይላቸው አንድ ንስሐ ስትገባ ነው ጌታ ማርኩ ጣላቶቹ የእግሩ መረገጫ እስከሆነ ይተበቀም አንድ ንስሐ ስትገባ ደስታ ነው አንድ ጌታ ስትከልበን እንገራችሁ እግዚአብሔር አይናችሁን ይክፈት አይናችሁ ቢከፈት እሳት አለ ጋነም እሳት አለ ሲኦል አለ እዛ እንድትገቡ የእግዚአብሔር ፍቃድ አይደለም ከዛ ሊያስመልጣችሁ የመጣው ኢየሱስ ብቻ ነው ይሄ መንግስት ነው ሊያስመልጣችሁ ጌታ ምትዛላችሁ በአባቴ ስፍራ ብዙ አለ ብዙ ስፍራ ተመልሼ እመጣለሁ ስፍራ አዘጋጀል እሄዳለሁ ተመልሼ መጥቼ እኔ ባለበት ቦታ ወስዳቸዋለሁ እዛ መንግስቱ ነው እሱ ዮሐንስ ራእይ ካነበብክ ራብ ለቅሶ ሐዘን የሌለበት ነገር ስለ እግዚአብሔር መንግስት ምን ነገር የሌለበት ይሄ መንግስት ካልተከተብክ ያባቴ ሃይማኖት አለ ብትለው አያውቅም እንደ ያገሬ ሃይማኖት አያውቅም እንደነጎና ያባቴ ተሳስታል አባቱ ዶክተር ስለሆነ አንተ ዶክተር ትሆናለህ አትሆኝም ግዴታ ባል ጌታን መቀበል አለበት ሚስት ጌታን መንግስት መቀበል አለበት ሁለታችን በእግዚአብሔር ፊት እንቆማለን እሱ ሚስቱ ናት እሱ ባሉን አይልም እግዚአብሔር ሰው አይደለም ምንነካችሁ እግዚአብሔር ሰው መሰላችሁ እንዴ ሰው አረጋችሁት እኮ እግዚአብሔር እኮ ሰው አይደለም ያንዳንዳችን በጌታው በፊት እንቀርባለን ያንዳንዱ ለራሱ መልስ ይሰጣል ይላል እሱ ፓስተር ነው ብሎ ነገር ትክክል ካልሆነ ጉዱ ይፈላል ሆይ ብለውት ጉዱስ ነው የሚገባው ጉዱስ ትገባለህ ፓስተር ነብይ ራሱ ጉዱስ እንዳትገባ ትክክል መሆን አለበት ትክክለኛ ፓስተር ትክክለኛ ነብይ ትክክል ምትሰራ ገንዘብ ማትወድ በኋላ ጉድ ነው ይፈላል
ዳኛ አለ እውነተኛ ዳኛ ተዛለም ዮሐንስ 8 ላይ በድንጋይ ሊወግራ ስለ ዳኛ አትወገርም አለ ማን ነው እንደዚህ ከሳሶች ይሸታሉ ተዋላቸው ማንንም ኃጢአት የሌለበት በድንጋይ ወገራ ሲላል ሁሉ ለኃጢአት ይሰራል አላወቀም እኮ አንዳንዱ የሚኮንን ሰው ራሱ ኃጢአት ይሰራል ችግር አለበት ስንሳለ ፓስተር ተስፋዬ ሰዓት ወረገኝ በቃ ጨርሻለሁ ስለዚህ የእግዚአብሔር መንግስት መጀመሪያ ልንገራችሁ አንደኛ ምንድነው ጽድቅ ነው አለ እዚህ ላይ አቆማል ይሄ ጽድቅ የእናንተ ጽድቅ አይደለም አብሰሳያችኋል ኢሳይያስ 54 እንትን ላይ እሱን ላምበልሽን ጨርስላችሁ እንትን ላይ ኢሳይያስ 54:17 እንደዚህ አለ የእግዚአብሔር ባሪያዎች ርስታቸው ይሄ ነው ጽድቃቸው ከኔ ዘንድ ነው አለ የእግዚአብሔር ባሪያዎች ይሄ ጽድቅ የሱ ነው የእናንተ አይደለም ይሄንን ጽድቅ ነው የምትቀበለው ከዛ ስትቀበል አሳያለሁ ከተቀበልከው ምንም ነገር አይነክስብህም በቃ ንጉስ ትሆናለህ ማልኩ ነገሮች ሁሉ ይመጣሉ ሊነክስ ፍርሃት ይመጣል ጭንቀት ይመጣል በሽታ ይመጣል እነዚህ ሁሉ ንጉስ ነው ግን ይሄንን ከተቀበልክ በፍጹም አይነክስብህም ሱሮሜ 8:5 አሳያለሁ 17 ላይ ይሄንን የጸጋ ብዛትና የጽድቅ ስጦታ የሚቀበሉ ነው ያለው ባንዱ በኢየሱስ ክርስቶስ በኩል በህይወት ይነክሳሉ አለ አየ መንግስት ውስጥ ያለውን ጽድቅ ካልተቀበልክ ንጉስ አትሆንም በቃ ነገሮች ይመጡ ይነክስብሃል ዘር ይመጣባል ይነክስብሃል ሙስና ይመጣባል ይነክስብሃል ውሸት ይመጣ ይነክስብሃል ንጉስ በቃ ውሸቱ ንጉስ ሆኖብሃል ዘር ንጉስ ሆኖብሃል በሽታ ይመጣል ምንም ነገር ከልብ ያነክስብህ ዶክተር መድኃኒት የለውም ያለው በሽታ ያነክስብህ እንጽ ከተቀበልክ አሁን ይሄ ጽድቅ ከተቀበልክ በቃ ንጉስ ነህ ንጉስ መጣ ሲሉት የማይፈራ ማን ነው አልፈራም ሁኔታን አልፈራም በሽታን አልፈራም ይሄንን ጆክ ልንገራችሁና ለጨርስ ኳሮች ናቸው መጀመሪያ አምልኮ ከመጀመሩ በፊት ያጠናሉ አይደል አጠናናለች በቃ ጓዳ ማለት ነው በቃ የዘመርነው የመስፍን ጉቱ መዝሙር አልፈራም ሁኔታን አልፈራም በጣም አጠናናሉ ያንን መዝሙር ለአምልኮ እኮ ሊገቡ ነው ማለት ከዛ ልብስን ቀይር ብለው ልብሳቸው ሊቀይሩ ሲሉ አንድ አይጥ ብቅ ስትል ወይ እያሉ ሁሉ መሮጥ ጀመረ በቃ አይጦ አልፈራም ብለው ጨርሻለሁ እናንተ ሳቁ ለእናንተ ልተውላችሁ ይሄንን በቃ ጌታን ማክሰው እኔ ጸሎት ስትጸልይ ጌታ ስትቀበል ይሄ ቸርች አይደለም ቸርች ይሄ ሶሻል ሚዲያ ቸርችን የሚቃወም አይደል ቸርችን ሰፖርት የሚያደርግ ነው ቸርች ባለበት ቦታ ደህንነት ደቀ መዝሙር ያስተምሩ ፓስተር እኔ ያለበት ቦታ ቸርች ለምን ነካኔ እኮ ፓስተር ተስፋ ያለማ ዩቲዩብ ላይ ተስፋ ያለማ ፌስቡክ ላይ ከገባ ደቀ መዝሙር ጭኛለሁ ደህንነት ጭኛለሁ የፈውስ ቃል ጭኛለሁ ስለ ጸጋ ስለ ሁሉ ተስፋ ያለማ የኮንታክት ላይ ከገባ ሊንክ አለ ወርዶ ፌስ ክሊክ ስታደርገው ዌብሳይቱ ሲከታል ሆም ፔጁ ላይ ሬዲዮ አለ ተጽፏል ክሊክ ስታደርገው ሬዲዮ ሲከታል ዌብሳይቱ ላይ ነው ግን ከፈለግ ደግሞ በሞባይል ፎን በቤት ፎን ከሰኞ እስከ እሑድ ለ24 ሰዓት 51890799015 በዚህ ካልክ በሞባይል ፎን በቤት ፎን አቲ ካናዳ ይደርሳል ጠቅላላ ነፃ ነው በቃ ሴቭ አድርግና ይሄንን መስማት ይችላል አጭር ጸሎት ጸልያለሁ ና ግባ ወደዚህ መንግስት ነይ ግቢ ግደልሽ ግቢ ነገ ምን እንደሆነ አታውቂም ምን እንደሚያጋጥምሽ አሁን ዛሬ ስትሄጂ የሚያጋጥምሽ አታውቂም ግን እዚህ መንግስቱ ከገባሽ መላእክቶች መጥተው ይወስዱሻል በቃ መላእክት ስራቸው እንደዛ ነው ብድግ ያርጉሻል ይወስዱሻል ያጋርጉሽ በቃ ለዚህ ነው የጻድቃን ሞት የከበረ ነው ይላል ይሄ የጻድቃን ሞት የከበረ ነው ሞት አትፈራም ሞቱ አይደለም አረፉ ነው የምንባለው ከድካማቸው አረፉ ከዛ ስራቸው ይከተላቸዋል የቱ ስራ ነው የሚከተለ ጌታ ሰጥቶን ሄዶ ስራ ነው ወንጌል ስበኩ ነው ያለን ጌታ ሰጥቶን ሄዶ ስራ ያ ነው ሌላ ምንም የሰጠ ስራ ይሄን ወንጌል ስበክ ነው ያለን አጭር ጸሎት እኔም ጸሎት ሬዲዮ ላይ እኔ ነው ሰላም ነው እኔም ጮክ በእምነት ጸልይ ጌታ ይግባ እኔም ጮክ ባል ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም ጠብልኝ ከዚህ ሰዓት ጀምሮ አምናለሁ እቀበልሃለሁ ስለተቀበልከኝ ልጅ ስላረከኝ
አመሰግናለሁ በመንፈስ ቅዱስ ኃይል በለው ሙላኝ በለው ይሙላኝ በመንፈስ ይሙላ ወደዚህ መንግስት በመንፈስ ስትሞላማ በልሳን መናገር ትጀምራለህ በቃ ያማቁ በመንፈስ የሆነ ደስታ እኮ ነው ያለው አሁን አይ መንፈስ ሰፖርት ያደርጋል እንድትስቅ ነገር አለ እንድትስቅ ያደርጋል ይኮረኩራል መንፈስ ቅዱስ ኦራ ባባዲ ጋሳያ በኢየሱስ ክርስቶስ ስም አሜን በቃ ዌልካሜን ከጸለቅ ፓስተር ተስፋዬ ነገር ያለው አለማ ዩቲዩብ ላይ ተስፋዬ እንደገና ጌታን ከተቀበልክ ዌልካም የመጀመሪያ ስራ ዮሐንስ ወንጌል አንብብ መጽሐፍ ቅዱስ አንብቡ እኔ ሰበኩን የምታገኘው መጽሐፍ ቅዱስ ላይ ነው እግዚአብሔርን እናመሰግናለን በጌታ በኢየሱስ ክርስቶስ ስም ከፍ ከበል ስም ይባረክ ዛሬም ስለዚህ መንግስት እናመሰግናለን ጌታው ደግሞ ድንቅ ስላረክ በዛ በኮንግረስ እናመሰግናለን በኢየሱስ ክርስቶስ ስም አሁንም በላይ ላሉ ጠበብ ማስተዋል መስጠት እግዚአብሔርና እናመሰግናለን ይሄ ቃል ደግሞ ፍሬ ያፍራ በኢየሱስ ስም አሜን አሜን ኢየሱስ ጌታ ነው ሰይጣን ሌባ ነው እናመሰግናለን ጌታው ሬዲዮ አለሽ ያ ታንኪ በመንፈስ ቅዱስ yes Jesus loves me yes Jesus loves me I know what the Bible tell me so ስለዚህ ኢየሱስ ጌታ ነው ሼር አድርጉት ሰብስክራይብ ላይክ ሼር ደግሞ እቺ ቀዩን ተጫን በየማላቀ እና መቼም የዩቲዩብ መጨመር ማባለገ የዩቲዩብ ደግሞ መጥቶ ሰውን በቃ በጣም እንኳን የሚያስገርም በቃ ይሄ ብር ላይ መውደድ ምናምን በቃ በጣም ያሳዝናል በቃ እና እንደ ቡጥ ባከዛ ማለት እግዚአብሔር ሶርስ ይሆናል በቃ እግዚአብሔር ወገን ያኖራል በቃ እግዚአብሔር እረኛዬ ነው ካለ የሚያሳጣኝ የለም ካለ እረኛ ከሆነ ያሳጣሃል ፓስተር ተስፋዬ አንገጣም አቶማክ የሚሰጥም ሰጪ ነው ያደረገኝ ፓስተር ተስፋዬ ሰጪ አያ እንዲህ ያደርጋል እሱ ይሄ መንግስት ነው የሚያደርገው ሌላ ምንም አይደለም ስለዚህ ኢየሱስ ጌታ ነው ሼር አድርጉት ጸጋ ያብዛላችሁ አይ ቲንክ ቁጥር 2 እንማራለን ከዛ ደግሞ አይ ቲንክ ነገራችኋለሁ የምንማረው ቀጥሎ ኢየሱስ ጌታ ሼር አድርጉት ላኩት እየላካችሁ ማሽ ቦታ ይዳል እናንተ ብቻ መሰላችሁ እንዴ ማሽ ግሩፕ አለ አልጠራችሁም እዚህ ቁጭ ቤት ግቡ አለንም ገባ ይገባል ግን ሼር አድርጉ ይሄዳል ጸጋ ያብዛላችሁ ኢየሱስ ጌታ ነው ሰይጣን ሌባ እናንተም ሼር አድርጉት ጸጋ ያብዛላችሁ